ኔትወርኩ መሰለኝ። ሰላም ጃቢሩ ዋሌኩም ሰላም ጃቢሩ። እኔ እስከዛ ልቀጥላ ከአብዲሳ ጋር የተወሰነ ነገር እናወራ ይልሻለሁ። ሰላም አለ። እሺ አብዲሳ፣ እኔ ቶሎሳ እባላለሁ። እንዴት ነህ? እኔ አዲስ አበባ እባላለሁ። ፎሎ አደርጋለሁ። ነገር ምን አላውቅም። ላይክ ላይ ነው። ሰላም ቶሎሳ። በጣም አሪፍ። እሺ ሜቢ እኔ እንድናወራ የፈለግኩት እስቲ ያንተን እይታ እንትን ማለት መረዳት እፈልጋለሁ። ምንድን ነው የምታምነው ክሊርሊ ማለት ነው። እና ከዛ ነገር አንጻር እስቲ ይሻላ ትንሽ ነገር ነው የምናየው ከኔ ጋር ቀለል ያለ ነገር እና እስቲ ምን ኤግዛክት ምንድን ነው የምታምነው? ማመን ስትል በምን ላይ? አሁን ለምሳሌ እኔ መንፈሳዊ ህይወቴ ላይ ፈጣሪ አለ ብዬ አምናለሁ። ማለትም አላህ አምላክ ነው፣ ሁሉ ነገር ፈጣሪ ነው ብዬ አምናለሁ። አንተስ? እኔ በማመንም ባለማመንም ቀጥል። ከኔ ነው አቴስ ተስተካክሏል። ሌሎች ልጆች ናቸው። ቀጥል። እኔ አግኖስቲክ ነኝ። ክሊርሊ አግኖስቲሲዝም እውቀት ላይ ለሚነሳ ጥያቄ ነው መልስ የሚሰጠው። ኤቲዝም ደግሞ እምነት ላይ ለሚነሳ ጥያቄ ነው። እናንተ ላነሳው ጥያቄ ከኤቲዝም አንግል የሆነ እንትን ምላሽ ሊሰጥ ይችላል፣ ግን እኔ ፕሪፈር አላደርገውም እሱ ምላሽ መስጠቱን። ቢኮዝ ኢትስ አነሰሪ ኩዌሽን ነው ብዬ ነው የማስበው። ፖዚቲቭ አንደርስታንድ ካርከኝ ላይክ አንተ የሆነ ነገር አምናለሁ ብለህ አክሴፕት ስላረግ ኢትስ ናት መስት ፎር ሚ ያን ነገር ዲና አድርጌ የሆነ እንትን ውስጥ መቆም ኦር ያን ነገር አክሴፕት አድርጌ እዛ ነገር ውስጥ መቆም። ፈጣሪ የሚል ነገር አለ ኦር እንደዚህ አይነት መንፈሳዊ ዓለም አለ ብሎ የሆነ አካል ዲፋይን ሲያደርግ ዲፋይን ያደረገው አካል ነው ፕሩፍ ሊያቀርብ የሚገባው። ሶ እኔ የምመልሰው ማመኔና ለማመኔ እውነታውን መቀየር ይችላል ብዬ ነው። ለዚህ ጥያቄ ግን ፈጣሪ እንዳለ ታውቃለህ ብትለኝ አላውቅም። ሊኖርም ላይኖርም ይችላል። የማውቀው ነገር የለም ነው የምልህ። እምነት የሚለው ነገር ውስጥ ግን አለመግባቱን ፕሪፈር አደርጋለሁ። what do you think? ኦኬ፣ ስለዚህ የአንተ ስታንድ አላውቅም ነው። ኦኬ እሺ፣ ሁለት ነገሮች ላይ ቀለል አድርገን እናወራለን የምንግባባ ከሆነ ማለት ነው። አይ ቲንክ እዚህ ላይ እንግባባለን ብለን እናምናለን። እና አሁን ለምሳሌ ሰው የሚባል ስታንዳርድ አለ አይደለ? ሰው ምን ማለት ነው? እኔ እናንተ ሰው ስንል ምን ማለታችን ነው? ምን ላይ ነው የተግባባ ነው? ባይ ዴፊኒሽን ባዮሎጂካል አኒማል መሆናችንን ነው ዴፊኒሽን የሚገልጸው። ስለዚህ አያግባባናል ያልከኝ እንደሆነ። ኦኬ እሺ፣ እኔ እናንተ ፈጣሪ ስንልስ ምንድን ነው የሚያግባባን? ፈጣሪ ማለት አለ የለም የሚለውን ነገር እናስቀምጠውና ወይ ደግሞ ዴፊኒሽን መስጠት አይቻልም ይቻላል የሚለውን ነገር ለጊዜው እናቆየውና ፈጣሪ ስንል እኔ እናንተ ምን እያለን ያለ ነው? ምንድን ነው የሚያግባባን ፈጣሪ ስንል? that's the thing እኮ ላይክ አሁን አልከው በመሰረቱ ይሄ ነገር ከየት መጣ? አሁን ሰው ስንል ባዮሎጂካል አኒማል ከምናየው ከምን ነገር ላይ ተነስተን ነው አይደለ? መሰረታዊ መነሻ አለን። የስሜት ሕዋሳችንን ተጠቅመን እንትን ማድረግ የምንችለው ግን ይሄ ማናቀው ሜታፊዚካል ሪያሊቲን ዲፋይን ለማድረግ ያስገድደን የሰው ልጆች ባይ ኔቸር ቢሎንጊንግነስ እንፈልጋለን ብዬ አምናለሁ። እናቴ ማነች ብለን እንጠይቃለን። እናትና አባት ከሌለን አባቴ ማን ነው እንደምንለው ለሆነ አካል ቢሎንግ ማድረግ እንፈልጋለን። ይሄንን ቢሎንጊንግነስ የሚመልስ አካል ከማጣት የተነሳ የተለያየ ማህበረሰብ በየዘመኑ የራሱን ዴፊኒሽን እየሰጠ ለዴፊኒሽኑ ቢሎንግ ሲያደርግ ቆይቷል። ዛዳዝሚን እኮ እኔ እናንተ ምን ላይ እንግባባውን? ፈጣሪ ስንል አሁን የነበረው ሂደት እየሄደ ያለው ከዚህ በፊት የሚሄደው ሂደት እሱን አስቀምጠውና እኔ እናንተ ለምሳሌ አንተ ደውለክ ውሃ ገዝተክና አልከኝና ውሃ ገዝተና ስትለኝ እኔ እናንተ ውሃ ላይ የተስማማንበት ነገር አለ። ገባ? ውሃ የሚገዛ ውሃ ስለምንግባባ ያንን ውሃ ይዤ ልክ እመጣለሁ። ገባካ? ስለዚህ እኔ እናንተ ፈጣሪ ብለን ስናወራ
ምንድነው እኔ እናንተ እያግባባን ያለው? ፈጣሪ ስንል ምን ማለታችን ነው? አለ የለም፣ አረጋግጠናል አላረጋገጥንም ምናምን የሚለውን ነገር እሱን አስቀምጦና ምንድነው እናንተ ጋር ያለው አንደርስታንዲንግ ፈጣሪ ስንል? ወል እስካሁን ዲፋይን ከተደረገው ነገር ላይ ተነስተን ነው አንደርስታንዲንጋችን ፎርም ሊያደርግ የሚችለው ነው። ለምሳሌ ሲሙሌሽን ቴዎሪ ነው የምታውቀው ከሆነ እሱን አንተ ፈጣሪን ሲሙሌሽን ቴዎሪ አድርገህ ልትወስደው ትችል ይሆናል ነው። ዩ ኖ አባውት ሲሙሌሽን ቴዎሪ? እኔ አላውቅም። ኦኬ፣ ሲሙሌሽን ቴዎሪ ማለት አሁን ለምሳሌ ጌም አለ አይደለ? ጌም ውስጥ ጌሙን የሚጫወቱ ካራክተሮች አሉ ምናምን፣ እንደዛ ሁሉ ጌሙን ምን እናንተ ኮድ አድርገን ሲሙሌት እናደርገዋለን አይደለ? እንደዛ ሁሉ ዩኒቨርስ ቢግ የጌም ሲሙሌሽን ሆኖ እዛ ጌም ውስጥ ያለን ነገር እና ይሄንን ትልቅ የኮምፒውተር ኮድ ሲሙሌት ያደርጉ አካላት አሉ ብሎ ዲፋይን ያደርገዋል ነው። እና ስለዚህ እዚህ ጌም ውስጥ እንደዛ ዲፋይን የሚያደርጉት አሉ። ሃይማኖት ስለዚህ ደግሞ አንኮዝድ ኮዝድ ብሎ ዲፋይን ያደርገዋል። ኦኬ፣ አንዱ ላይ እንቆይና በመጀመሪያው እንትን እንባል እሱ ውስጥ አንድ ላይ እንቁምና ከዛ ደግሞ በቀጣይ ደግሞ ፍጡር ስንል ምን ማለታችን ነው? ምን እያልን ነው? የተፈጠረ ነገር ስንል ምን ማለታችን ነው? ሰላም አለይኩም። እኔ ልሰጥ የምችለው ሳይንቲፊክ ኤክስፕላኔሽን ነው። ስሩ ኢቮሉሽን ኤግዚስት ያደረገ በኮስሞስ በዩኒቨርሳል ኬዎስ ውስጥ ሀቢታብል የሆነ ነገር ውስጥ ኤግዚስት ያደረገን ነገር ነው ላይፍ የምንለው። ፍጡር የምንለው ደግሞ ኤቭሪቲንግ ኤግዚስተንስ ውስጥ ያለን ነገር ፍጡር ወይ ኤግዚስተንስ ልንለው እንችላለን። when it comes to God ስናወራ ግን ካለው ነገር ላይ ተነስተን ማውራት ስለማንችል ዴፊኒሽን ብቻ ነው ያለን። ሶ ያን ዴፊኒሽን አንተ ከአእምሮ ጋር ሪዞን ተስማምቶልሃል፣ የሆነ ኮግኒቲቭ ኤቢሊቲ ተቀብሎታል። እኔ ጋር ሲመጣ ግን ያ ነገር አልተቀበለውም እና አይ ዶንት ኖ ኢት ማይት ቢ ትሩ ኦር ናት። ግን አብዲ ሰላም ምንም መሰረታዊ መነሻ የለኝም ልልህ እችላለሁ። ግን አንተ አእምሮ ዴፊኒሽን ድምጽ ይሰማሃል? ያ ልጨርስ ብዬ ነው አንዴ ትሰማለህ? እሺ። አይ አብዲ ሶሪ፣ እኔ እኮ ድምጽ የማይሰማ መስሎኛል። ቀጥል። እዚሁ እንትን ሲሙሌሽን ቲዮሪ ላይ ነው እንድትቆም የፈለኩት። ላይክ በጣም ሂውጅ ክሌም ስለሆነ ለዛ ብዬ ለምሳሌ እንዲህ የምታቀርባቸው ነገሮች አሉ። ለምሳሌ ኮዝድ ኮዝ የሚለውን የአርስቶትሊያን ፊሎሶፊ መጀመሪያ ሲነሳ የነበረውን መሰረት እንዲሁ ከነ ሲሙሌሽን ቲዮሪ ጋር እየቀላቀል ከምታነሳው ነገር አይደለም። ያው ሰው ኤክስፓንሽን ነው። ሲሙሌሽን ቲዮሪ እንደሆነ አላውቅም። ኤክስፕሌን ያደረኩለት እንዲህ ብለው የሚያነሱት ነገር አለ። ለምሳሌ አንተ ሲሙሌሽን ቲዮሪን ታነሳዋለህ እንደ ሀሳብ ተነስቶ የነገሩ ነገሮች ናቸው። ሲሙሌሽን ቲዮሪ ነው፣ አርቲፊሻል ሲሙሌሽን ነው። እኛ ምናልባት በጣም አድቫንስድ የሆነ ኮምፒውተር ፕሮግራም ውስጥ ብንሆንስ የሚል ሀሳብ ነው። ሂውጅ ክሌም ነው። ክሌሙ እንደ ክሌም ግን በጣም ደካማ በጣም ደካማ ነው። ያ ደካማ ነው። ዲስፕሩቭ አድርጎ ውስጥ ዲስፕሩቭ የማይችል ቲዮሪ ነው። ያም የማይሆነው ደግሞ ላይክ እንደ ማክሮ ኢቮሉሽን መውሰድ ትችላለህ። ማክሮ ኢቮሉሽን ለምሳሌ ሀሳቡን የሚያነሳው ከስፔሽስ ወደ ስፔሽስ የአንድ ሚሊዮን ዓመታት ጉዞ ነው የምናደርገው አይነት ሀሳብ ነው የሚነሳው። እና ማስረጃ አቅርቡ ሲባል አስቡ እንግዲህ ማስረጃ ሊያቀርቡ የሚችሉበት አጋጣሚ የለም። በአንድ ሚሊዮን ዓመታት ማስረጃ መጠየቅ ተገቢ ያልሆነ ጥያቄ ነው። በቃ ጥሩ። ልክ እንደዛ ሁሉ ሲሙሌሽን ቲዮሪንም ዲስፕሩቭ አድርግልኝ ማለት በጣም ሶሪ ለቃሉ ግን ቃሉ መጠቀሽ ይቅር። ለማንኛውም በጣም ደካማ እኮ ላናውን የምንችልበትን ማስረጃ አቅርብ እኮ የኮምፒውተር ፕሮግራም ውስጥ ብንወስድ ሀሳብ ነው። ማክሮ ኢቮሉሽን እኮ አለመሆናችን ዲስፕሩቭ እኮ አንዴ ማቅረብ ትችላለህ። ማክሮ ኢቮሉሽን ባለፈውም ውይይታችን ላይ ብቻህን አውርተህ ነው የወጣሁት እና ለስናዱ እያልኩ ያለሁት ይሰማል። ባለፈው ውይይታችንም ላይ ብቻህን አውርተህ ምንም ሳታስወራኝ ነበር የወጣሁት እና ለእኔ እድል እየሰጠኸኝ ነደማመጥ
እያልኩ ያለሁት ለማክሮ ኢቮሉሽን እየጠየቅ ያለው ማስረጃ ነው። እኔ ደግሞ ለሲሙሌሽን ቲዮሪ እየጠየቅኩ ያለሁት ዲስፕሩቭ ሊያደርገው የሚችል እሳቤን ስጠኝ ነው። ማስረጃ እና እሳቤ የተለያዩ ነገሮች ናቸው። እሺ ጨረስክ አንተ? ቀጥል። እሺ አንደኛ ኔትወርክ መሰለኝ፣ ሁለተኛ ወደ ሀሳቡ እንመለስ። ወደ ሀሳቦችን ስንመለስ እሺ ምሳሌ ነው እየሰጠው ያለሁት። ማይክሮ ኢቮሉሽን ኦልሬዲ ኦብዘርቬሽን መልከት አለ፣ የምንመለከተው ነገር አለ። ሶ ሲምፕሊ ያንን ነገር ማረጋገጥ ማስረዳት አሁን ከርዕሱ እየወጣ እኮ ነው። እኔና ቁጃ እያወራን ያለ ነው ሌላ ነገር እንዳለ። ማክሮ ሲባል ግን የስፔሽስ እድገት እና ለውጥ የሚባለው ነገር መሀል ላይ ታቋረጠኝና አታስወራኝም ትለኛለህ። አብዲ እንዴት ነው ነገሩ? አሁን ምሳሌ ነው እየሰጠ ከርዕሱ ውጭ እያወራ ነው ነው አልተረዳኝም መሰለኝ። ሶል ቀጥል። ካምባል ከስፔስ ወደ ስፔስ ያለ እድገት የሚሊዮን ዓመታት ጉዞ ስለሆነ ሲምፕሊ ማስረጃ አምጣ የሚባልበት አጋጣሚ የለ ማለት። አሁን ልክ እንደዛ ሁሉ ሲሙሌሽን ቲዮሪ የሚባለው ነገር ምንድን ነው? ሲሙሌሽን ቲዮሪ የሚባለው ነገር በጣም አድቫንስድ በሆነ አይደለም፣ በጣም ትልቅ የሚባል አድቫንስድ የሚባል የኮምፒውተር ፕሮግራም ውስጥ ነው አይነት ሀሳብ ነው። እንዲህ አይነት ሀሳብ ቤዚካሊ ኢምፖሲብል መሆኑን ማሳየት ይቻላል ከተባለ አይቻልም። ግን ክሌሙ እንደ ክሌም ግን ደካም የሆነበት አጋጣሚ ያለ ነው። እነዚህ ደካም የሆነበት አጋጣሚ ወይም ደግሞ በጣም ዊክ ወይም ስፔኩላቲቭ ወይም ደግሞ አስማሚ የማይባል ደረጃ ሀሳብ የሚቀርብበት አጋጣሚ ምንድን ነው ከተባለ፣ አንደኛ ለምሳሌ እንደ ኤቪደንስ ደረጃ ኤቪደንስ የሚባል ነገር የማይቀርብበት አጋጣሚ አለ። ለሲሙሌሽን ቲዮሪ ዋቲፍ ተብሎ የተቀረበው ሀሳብ ኤቪደንስ ቤዝድ ሊሆን አይችልም። ለምሳሌ የሚያነሱት ሀሳብ አለ። አይ ቲንክ ፓናሮሪያና ምናምን አላውቀውም ስሙን። ቤዚካሊ ሀሳቢ ለጨረሰ አብዲ እርግጠኛ ነኝ እንደ ሳይኮሎጂካል ፕሮብሌም ያለባቸው ሰዎች አምላክ እየዋሸን ቢሆንስ የሚል ሰው አለ። ገብቶሃል? አምላክ መጥቶ መጽሐፍ ላይ ምናምን እውነተኛ አምላክ ነኝ ብሎ ያስቀምጣል። ግን እየዋሸን ቢሆንስ ብሎ ደግሞ ጥያቄ የሚቀርቡ ሰዎች አሉ። እንደዚህ የሚያቀርቡ ሰዎች አሉ። ዋስ አወር ሪስፖንስ ለእንዲህ አይነት ነገር ጥያቄ የሚያቀርቡ ሰዎች አሉ። ምንድን ነው እንደ ኤክስፔሪመንት ደረጃ ምንም አይነት ያንን ነገር የሚያስቀምጥ ነገር የለም። ነገር ግን ክሌሙ እንደ ክሌም ምንድን ነው ከተባለ በጣም ሂውጅ የሆነ በጣም ግብዳ ክሌም ነው። አንድን ነገር እንደ ሪያሊቲ ለማስቀመጥ ምንም አይነት ኦብዘርቬሽን ሲሙሌተርን አይጠይቅም እና በጣም ሂውጅ ክሌም ነው እየቀረበ ያለው ያለምንም አይነት ኤቪደንስ ማለት ነው። ኤቪደንስ ቤዝ ደግሞ ሊሆን ይገባል እንደ ክሌሙ ማለት ነው። ነገር ግን አሁን እነዚህ አምላክን ኤክስፕሌን ለማድረግ ከተደረደሩ ወይም ደግሞ የእኛን ኤግዚስተንስ መሰል ፖይንቶችን ከተደረደሩ ፖይንቶች መካከል ደግሞ አንዱ አንኮዝድ ኮዝ የሚባለው ነው። አሁን አንኮዝድ ኮዝ የሚባለው ነገር እነዚህ እንደ ሲሙሌሽን ቲዮሪ መሰል ፖይንቶች በተደረደሩበት እንትን ውስጥ መደርደሪያ እኩል ሊቀርብ ይችላል ከተባለ አይቀርም። አንኮዝድ ኮዝ የተነሳው አርስቶትሊያን ፊሎሶፊ በጣም ትልቅ ከሚባል ማስረጃ ጋር ነው። ከኮስሞሎጂካል አርጊመንት ወደ ከላም ኮስሞሎጂካል አርጊመንት ባለው እድገት ውስጥ እንኳ በጣም ትላልቅ የሚባሉ ነጥቦች ተነስተው አምላክ የለም የሚሉ ሰዎችን አርጊ ሲያደርጉ ነበረ እና ሲሙሌሽን ቲዮሪ እንዲሁ ቢሆንስ በሚል ሀሳብ የቀረበ ትልቅ ሂውጅ ክሌም ነገር ግን ኤቪደንስ የሌለው ሲሆን፣ በዛ ልክ ደግሞ አንኮዝድ ኮዝ እና መሰል ከላም ኮስሞሎጂካል አርጊመንት እድገት ውስጥ ያሉ አርጊመንቶች ደግሞ ማስረጃ መሰረት ያደረጉ ናቸው ማለት ነው። በምን አይነት ፖይንት ኦፍ ቪው እንትን የሚባል አይደለም። ይሄ መሰረት ያለው አይደለም ማለት ነው። ሰምተኛል ነው እንትን ኔትወርክ ግን እንትን እየራቀ የሚደርስ መስሎኝ ነበር። ይሰማል? ሰምቻለሁ። ሙሉንም ያልከውን ልቀጥል ወይስ አልጨረስክም? ቀጥል። ኦኬ። በመጀመሪያ ከጃ ጋር እያወራን የነበረው ስለ ጋድ ዴፊኒሽን ላይ ነው እያወራን የነበረው እና እሱ ላይ ተነስቼ ሲሙሌሽን ቲዮሪ ምን እንደሆነ ኤክስፕሌን እያደረኩልን ነበረ። አንተ መተህ ምንድን ያደረከው ሲሙሌሽን ቲዮሪን ለሲሙሌሽን ቲዮሪ ዲስፕሩቭ አድርገው ስልክ ቲዎሬቲካሊ ወይም በእሳቤ ሊሆን የማይችልበትን ሎጂካሊ ሆነ አንደርስታንዲንግን አሳየኝ ያልኩ እንጂ
ማስረጃ አልጠየቅኩም ለሲሙሌሽን ቲዮሪ። ነገር ግን ከማክሮ ኢቮሉሽን ጋር እንዴት እንዳገናኘከው ባላውቅም ማክሮ ኢቮሉሽን ላይ ማስረጃ መቅረብ እንደማይችል ሁሉ ሲሙሌሽን ቲዮሪ ላይ ማስረጃ መቅረብ አይችልም አልከኝ። ግን ማክሮ ኢቮሉሽን ላይ ማስረጃ መጠየቁ በራሱ ተገቢ አይደለም። ሲሙሌሽን ቲዮሪ ላይ ግን እኔ ማስረጃ እየጠየቅኩ አይደለም። ጀስት የእሳቤ ሊሰራ የማይችልበትን ሎጂካል እሳቤህን ያንተን አስረዳኝ ነው እንጂ ያልኩት ማስረጃ አልጠየቅኩም። ግን ማስረጃ አቅርባል ያልከው ትክክል አይደለም፣ የተሳሳተ እሳቤ ነው እና ሲሙሌሽን ቲዮሪ ትልቅ ክሌም ሆኖ ግን ሪያሊቲን ሀፕን እንዲያደርግ ሲሙሌት ማድረግ ግዴታ አያስፈልግም ብለህ ስትል ነበረ እና እሱን አስረዳኝ። የማያስፈልግበትን ምክንያት እኮ ነው ያልኩ እና ምንም ማስረጃ የለውም ይሄ ቲዮሪ ስትለኝ ነበረ። ያ ቲዮሪ ነው፣ ማስረጃ የለውም። ቲዮሪ ነው፣ እሳቤ ነው። ይሄ ሊሆን ይችላል የሚል እሳቤ ነው፣ ማስረጃ የለውም። እንደ አንኮዝድ ኮዝ እንደምንለው ፈጣሪ አንኮዝድ ኮዝ ነው የሚለው ግን ማስረጃ አለው ብለኸኛል። እሱ ላይ ምንም አይነት ማስረጃ የለም። ኢንፋክት ስናወራ ከጃጋም እየተባባል ነበር የሆነ የምናውቀው ነገር ስለሌለ ዴፊኒሽኑ ላይ ተነስተን ነው የምናወራው ስንባባል ነበር። አንተ ግን ማስረጃ አለ እያልከኝ ነበረ። አሁን ማስረጃ ብጠይቅ መሰጠኝ ነገሮች የተለያዩ ቲዎሬቲካል ዴፊኒሽኖች ኦር ሎጂካል ኤክስፕላኔሽኖችን ነው የምሰጠኝ። እንደሱ ለሲሙሌሽን ቲዮሪ ብሰጠኝ ኦኬ። ለሲሙሌሽን ቲዮሪ ማስረጃ መስጠት የማይቻል ከሆነ ለሃይማኖት ክሌሞች አንኮዝድ ኮዝ ለምንለው ፈጣሪ ማስረጃ መስጠት አንችል። ያ ነው ብቻ አቋረጥን። ሶሪ በመሀል። እሺ አይ እዚሁ ላይ እንቀጥል። ከመጨረሻው ልጀምር። አንደኛ አንኮዝድ ኮዝ የሃይማኖት ክሌም አይደለም። በጣም ትልቁ ችግር የተፈጠረው እዚህ ጋር ነው። አንኮዝድ ኮዝ የሃይማኖት ክሌም፣ ሃይማኖት የሚባለው ነገር ሌላ ነገር ነው። አንኮዝድ ኮዝ ሌላ ነገር ነው። ሃይማኖት ከሚል ግዝግዝ ሲወጣ ነው። ኦልሬዲ ስለ እምነት ነው የምናወራው። የበላይ አስተዳዳሪ ያለ ብሎ በሚያምን አንድ ስብስብ አድርገህ መውሰድ ይችላል። ሃይማኖትን በዛ ውሰደው፣ ቀለል አድርገህ እምነትን አድርገህ ውሰደው። ገብቶሃል? ሃይማኖት ማለት እንደዛ ነው። አንኮዝድ ኮዝ ለማለት ሃይማኖት አይጠበቅብም። ሃይማኖት የሌላቸው በጣም ብዙ አንኮዝድ ኮዝን የሚያምኑ ሰዎች ስላሉ ማለት ነው። ቴዎሬቲካል ቅድም መደርደሪያ ውስጥ አይገባም ስትለኝ ኧረ ብሮ ላይ ልውጣልህ ከሆነ ይቅር በቃ። ይህ በታችነት ስሜት እኮ ነው። ይህን ያህል ካስጨነቁ በታችነት ስሜት ነው። ከአንድ ጊዜ እያወራሁ አታቋርጠኝ አልከኝ፣ ዝም አልኩ። እኔ ሳወራ ደግሞ ልውጣልህ አይባልም እኮ፣ ልውጣልህ አይባልም። ቁጭ በለና መውጣት ከፈለግ ውጣ፣ ያለበለዚያ እኔ ምንም ማድረግ አልችልም። እንደዚህ ነው የሚሻለው። አሁን አታቋርጠኝ ስትል ነበረ እንደዚሁ ያለ ሚዩት አድርግልኝ ከእኔ ልቀጥል ሚዩት ላድርግ ምናምን በሚል ዲፊኒሽን ማነው በዚህ ቤዝ እንዳናወራ ብዬ ማለት ነው። እዛ አሁን ደግሞ አዳምጬ ደግሞ እኔ ስቀጥል ልውጣልህ። እሺ ወደ ሀሳባችን እንመለስ። አንደኛ ሃይማኖታዊ አይደለም እያልኩ ነው። ሃይማኖታዊ አይደለም። ይህን ሳወራ ነው አይ ቲንክ ችግር የተፈጠረው። ሃይማኖታዊ አይደለም። አንኮዝድ ኮዝ የሚባለው ነገር ምክንያት የማያስፈልገው ነገር ግን ምክንያት የሆነ አምላክ አለ የሚለውን ፖይንት ፋውንዴሽናሊዝምን የሚያነሳ ፖይንት ነው። ገብቷችኋል? አሁን ይህንን ፖይንት ለማሰብ ወይም ደግሞ ለመያዝ ሃይማኖት የሚባል ነገር ያስፈልጋል ማለት በጣም ችግር ነው። እሱ ሃይማኖት አይደለም አንደኛ። ሁለተኛ ማስረጃ ምንድን ነው በሚለው ጋር ከዚህ ጋር ተያይዞ ሰማለሁ። ኔትወርክ ቀይ ያበራብኝ አሎ ይሰማል አለ ሰማለሁ። እሺ ወደ ሁለተኛ ፖይንት ስንመጣ ለሲሙሌሽን ቲዮሪ ማስረጃ ማቅረብ የማይቻልበት አጋጣሚ ካለ በዲፊኒሽን ደረጃ ራሱ ግልጽ ያልሆነ ነገር ነው ያቀረብከው። የሲሙሌሽን ቲዮሪ ማለት ነው ከኛ አቅም በላይ የሆነ ሀሳብ ነው እየተነሳ ያለው። ከኛ አቅም በላይ ስንል ምን ማለታችን ነው? ከኛ አቅም በላይ ሲባል ይሄ አርቲፊሻል ሲሙሌሽን ውስጥ ያለ ነው። ገብቷችኋል? እንደ ሂውጅ ክሌምነቱ ማስረጃን የሚጠይቅ ነው ሀሳቡ እንደ ሀሳብ በጣም ደካማ ተብሎ የሚነሱበት አርጊመንቶች አሉ ፊሎሶፈሮች እና ስፔኩሌቲቭ መሆኑን ለማስረዳት ማለት ነው። ደካማ የሆነበት አጋጣሚ ነው የተነሳ ያለው። ገብቷችኋል? ለምሳሌ ህልም ውስጥ ብንሆንስ የሚል ሀሳብ አለ። ገብቷችኋል? አሁን ለምሳሌ
ይህን ፖይንት በአንድ ጎን ሪፊት ለማድረግ እንትን ብናረግስ ለምሳሌ እነዚህ 5 የስሜት ሕዋሳትን ወሰዱ ማየት፣ መስማት፣ መዳሰስ ምናምን የምንላቸው ነገሮች እነዚህ ነገሮች ናቸው አንድ እውነታ እንዲመስል ያደርገው ነው ያሉት። ወይም ኤፒስቴሞሎጂካሊ ኢምፒሪያ የሚባለው ነገር ወይም ኤክስፒሪንስ የሚባለው ፕሪሲስቲክ ፖይንት ኦፍ ቪው ነገሮች እንደ ሪያሊቲ ያምንባቸው ነገሮች መካከል አንዱ ይሄ ነው። በእንቅልፍ ልባችን ውስጥ ደግሞ እነዚህን ነገሮች እናገኛቸዋለን። ኢምፒሪያ የሚባለው ወይም ፕሪሲስቲክ የሆነው ፖይንት ኦፍ ቪው ማለት ነው። መዳሰሱን፣ ማየቱን፣ መስማቱ ምናምን የምንላቸውን ነገሮች አሁን በእውነታው ዓለም ብለን በምናስበው ውስጥ እነዚህን ነገሮች ኢምፕሪሲስቲክ የሆነውን ኤፒስቴሞሎጂካል ዲፊኒሽናችንን ካለ ህልም ውስጥም ደግሞ እነዚህን የምናገኝ ከሆነ አሁን ያለንበት ዓለም በህልም አለመሆን በምድር እናራግጥ የምንችለው አይነት ሀሳብ ደግሞ አለ። እንዲህ አይነት ሀሳብ አለ። ቤዚካሊ ሀሳቦች እንደዚህ ነው እንትን የሚሉት ማለት ነው የሚነሱት። እነዚህ ነገሮች ከአቅማችን በላይ አድቫንስድ የሆኑ ናቸው ስንል በዚህ መልኩ ነው ገብቷቸዋል። ግን እንደ በጣም ሂውጅ ክሌም ማስረጃ የሚቀርብበት አጋጣሚ ነው። ዋቲፍ ከሚለው በዘለለ አንድን ነገር እንደ ፕሪሚስ ለማቅረብ ማስረጃ ቢቀርብስ እንደዚህ ነው የተባለ ወደ ኮንክሉዥኑ ብንመጣስ ነው ሀሳቡ። ሲሙሌሽን ቲዮሪ ነው የዚህን ዓለም ኤክስፕሌን የሚያደርገው ከተባለ ይሄ ዲፊኒሽኑ እንትኑ ኮንክሉዥኑ ነው። ለፕሪሚሱ የቀረቡት ግን እርግጥ የሆኑ ማስረጃዎች ምንድን ናቸው ነው። አሁን እነዚህን ካቀረብን በኋላ ወደ ኤፒስቴሞሎጂካል ተዋጽኦ መድረክ ላይ ስንመጣ ደግሞ ዚያንኮትሪኮስ ሲቀርብ ወይም መሰል ፖይንቶች ሲቀርቡ እነዚህ ፖይንቶች እንደ ፕሪሚስ የቀረቡበትና ኮንክሉዥኑ የቀረበው ነገር በጣም ጠንካራ የሚባል ነው። እነዛን ነገሮች ምን ታደርጓቸዋላቸው ነው ከእውቀት አኳያ የቀረቡት ሀሳቦች እንደዛ ነው። ሶስተኛ እንደ ሀሳብ አግኖስቲክ ነህ አይ ቲንክ አብዲሳ አለው አይሰማም? አዎ አልኩ። አዎ አይሰማህም? አዎ እያልኩ ነው። እሺ አይ ቲንክ የአህመድ ኔትወርክ ያለ አይመስለኝም። ዛሃራ መንበረ ከታች እየጠበኩሽ ነው እያለችሽ ነውና ኮንታክት አድርጊያት። እሺ ዛሃራ እየጠበኩሽ ነው ምናምን እያለች ነው። እሱን ላወራ ነው ማይክ ያበራው። አህመድ ኔትወርክህን አስተካክል። ኔትወርክ ጥሩ አይደለም። ቢቴ እንዳይዘጋ። ሰላም አለይኩም። ሰላም ልበል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተ አይደለ ላይቡን የከፈትከው? እንዳይዘጋብህ። እውነትህን ነው። እንዴት ነህ? ደህና ግን አለ ከአንተ ጋር አሪፍ ነገር እያወራን ነበር። ጃ ነው። እሺ አብዲሳ እሰማለሁ። ያው አንተ ያቀረብካቸውን ሀሳቦች ተረድቻቸዋለሁና እንዴት መሰለ የኔን እይታ ነው የምነግርክና ሰዎች መጀመሪያ የሆነ ነገር ላይ ለመግባባት ወይ ደግሞ ለመቀጠል ወይ ደግሞ ለመራመድ የሆነ ግራውንድ የሆነ ላንጉጅ ያስፈልጋቸዋል ብዬ አምናለሁ። እና ፈጣሪ የሚለውም ላንጉጅ ላይ ፍጡር የሚለውም ላንጉጅ ላይ እኔ እናንተ የሆነ ላንጉጅ ያስፈልገናል። ገባካ? ከዛ በኋላ እዛ ላይ ስንግባባ ኦኬ ፈጣሪ ስንል እንዲህ ማለታችን ስለሆነ ብለን ስለዛ ነገር እንሆናለን። ፍጡርም ስንል ደግሞ እንደዛ ብለን እናወራለን ማለት ነውና እሱ ላይ ግን በጣም የተለያየ የተራራቀ ነገር ነው ያለው እናንተ ጋር ይመስለኛል። በጣም የተራራቀ ማለት ነው። እስቲ አንተ ንገረኝ። ኢትስ ኦኬ። ከዛ እሱ ላይ ማውራት እንችላለን። ኦፕኒንግ ኢትስ ኦልራይት። አሁን ከምን አንጻር ነገሮችን እንድታያቸው ፈልጋለሁ መሰለህ አንተ አንደርስታንድ እንድታደርገው ማለት ነው። ለምሳሌ አንድ አንኮንሺየስ የሆነ ነገር የሆነ ኮንሺየስ የሆነ ነገርን እንትን ማኔጅ ያደርጋል ወይ ደግሞ በቃ ማኔጅ ያደርጋል ብዬ አላምንም። በቀላሉ ስናወራ ማለት ነው። ገባ? የሆነ ኮንሺየስ የሆነ ነገር ነው ኮንሺየስ የሆኑ ነገሮችን ማኔጅ ሊያደርግ የሚችለው። ከተረዳኸኝ? አልተረዳሁም። ኦኬ ምን እንደሆነ ታውቃለህ? አንድ አንኮንሺየስ የሆነ ነገር ላይክ ኮንሺየስ የሆኑ ነገሮችን ማኔጅ እያደረገ
እንዲቀጥሉ ማድረግ አይችልም። ይሄ የኔ አቋም ነው። ካልገባ ከደግምልሃለሁ፣ በደንብ አብራራልሃለሁ። አብራራልኝ ፕሊስ። ኦኬ እሺ፣ ምን እንደሆነ ታውቃለህ? ለምሳሌ እኛ አሁን ያለንበት ሂደት አለ፣ ስነ ፍጥረት፣ የሰው ልጆች ምናምን ነገር እና ወደፊት ስትሄድ አይ ቲንክ ጊዜው የሚጀምርበት ነገር አለ። አሁን ለምሳሌ እኔን በትንሽ ውስጥኝ እኔ የጀመርኩበት ጊዜ አለ፣ ያደግኩበት ፕሮሰስ አለ ምናምን ነገር። ግንባሪ ላይ አይን አለ፣ አፍንጫ አለ፣ አፍ አለ፣ የኔ ኦርጋን ሲስተም አለ፣ ሁሉም ነገር አለ። ገባክ አይደለ? እና ይሄ አንኮንሽንስ በሆነ ነገር እንትን ማኔጅ ተደርጎ እኔ ለዚህ ነገር በቅቻለሁ ብዬ አላምንም። ገባ? ይሄንን ነገር ማኔጅ የሚያደርገው የሆነ ኮንሽስ የሆነ ነገር አለ። ኢንተለጀንት ዲዛይን አለ እያልክ ነው? አዎ፣ ኮንሽስ የሆነ ነገር መኖር አለበት ብዬ ነው የማምነው እንጂ ምግብ ራሱ ስትሰራ ዝም ብለህ በግምት የሚጣፍጥ ምግብ ትሰራለህ ብዬ አላምንም። እኔ እንኳን ሰውን ተወሩ። ግን አሁን ኢቮሉሽነርሊ ስለ ኢቮሉሽን ግንዛቤ ካለ ስለ ዝግመተ ለውጥ አለ ትንሽ? አዎ አለኛው። ወደ እሱም ስንሄድ እሱም ዝም ብሎ የሆነ ማኔጅ የሚያደርገው አካል ሳይኖር ዝም ብሎ ኤግዚስት ያደርጋል ብዬ አላምንም። እንዲህ በባዶ ሜዳ ማቀሽ አንድ ሁለት ጥያቄ እዚህ ላይ ማለት ነው። እሺ ላይክ ኢትስ ኤ ጉድ አሁን አሪፍ ዲስከሽን ላይ የመጣ ነው። ኦኬ አሁን ስለ ጋላክሲዎች ዩኒቨርስ ውስጥ አሁን ላይ ኢንፋክት ቴክኖሎጂያችን ዲቴክት ያደርገው ከ2 ትሪሊዮን በላይ ጋላክሲዎች አሉ። እያንዳንዱ ጋላክሲ ቢሊየንስ ኦፍ ስታር በውስጡ አለው። እያንዳንዱ ስታር ደግሞ በዙሪያው ከ1 እስከ 10 የሚሆኑ ፕላኔቶች አሉት። ከነዚህ ውስጥ ከ10 አንዱ ፕሮባብሊ ስሩ ታይም ሃቢታብል ይሆናል፣ ማለትም ለህይወት ምቹ ይሆናል። በጊዜ ሂደት አዙሪቱ ምኑ ላይክ ከፀሐይ የሚያገኘው ብርሃን ምናምን ላይክ እንትን ብሎ ሃቢታብል ሊሆን የሚችልበት እድል ሰፊ ነው። አንዱ ከስንት አንዱ ማለት ነው። ከቢሊየን ሲሆን ደግሞ እድሉ ይሰፋል። ከቢሊየን ከዋክብት ማለት ነው። ቢሊየን ከዋክብት በውስጣቸው ያዙ 2 ትሪሊዮን ጋላክሲዎች ውስጥ ሲሆን ደግሞ ከነዚህ 2 ትሪሊዮን ጋላክሲ ውስጥ ቢሊየን ከዋክብት ውስጥ እያንዳንዱ ከዋክብት ፕላኔቶች በዙሪያቸው እየዞሩ አንደኛዋ ፕላኔት ለህይወት ምቹ ሆና የምትገኝበት እድል ጠባብ አይደለም። ከጊዜው ርዝመት አንፃር ስንታየው 13 ቢሊዮን ዓመት ነው ዩኒቨርሳችን ኤግዚስት ያደርገው። በ13 ቢሊዮን ዓመታት ሂደት ውስጥ 2 ትሪሊዮን ጋላክሲዎች ውስጥ ቢሊዮን ከዋክብት ውስጥ አንዷ ለህይወት ምቹ ሆና መገኘቷ ኢንተለጀንት ዲዛይን ነው ያደርገው ከማለት ይልቅ ስሩ ታይም ባይ ቻንስ ከዚህ ሁላ ሰፊ እድል መሃል ሀፕን ያደረገ ነገር ሊሆን የሚችልበትን እድል ያሰፋዋል። የጊዜው ርዝመትና ያሉት ዓለማት ብዛት ማለት ነው። ሶ when it comes to ግን ኢንተለጀንት ዲዛይን አለ ብለህ ስትል ኢትስ ኦኬ። አይ መጀመሪያ ፖይንቱን ዘለኳል። አሁን ኖ አይ ፖይንቱን ዘለኳል። ተረዳኛ? አሁን እንደነገርኩ ነው አሁን የሚሆነው። እኔ አሁን አንደርስታንድ ያደረኩት ነገር መመሰለ ላይክ ልሞክር ብዬ ነበር። እኔ እናንተ ለመራመድ የሆነ አንደርስታንዲንግ ግሮ እንዲያስፈልገናል። ገባካ? ምክንያቱም የሆነ ሁለተኛዋን በመጣል ግን እንግባባለን ያስባሉ። አንድ ደቂቃ እኮ ምን መሰለህ እንትን ሀሳቡን ማስፋት ነው የሚሆነው። ገባካ? አሁን የመጀመሪያ የነገርከኝ ነገር እኔ ፖይንቱ አልገባኝም፣ እኔ ካነሳሁት ነገር አንጻር ማለት ነው። እና ምንድነው ሁለተኛዋን ልምጣልህ። አንድ ደቂቃ ቆይ ላስረዳ ካንዲ። እኔ ያው ምን መሰለህ ቀለል አድርጌ አንድ ነገር እኒ ከሚለው አንጻር ነው እንጂ እኔ ሲጀመር ካለው ነገር አንጻር ራሱ ያለውን ነገር ማውራት ፍላጎት የለኝም። ምክንያቱም በጣም ሰፊ ነገር ነው፣ ጊዜም የሚፈልግ ነገር ነው። ገባ? ያንተን ሀሳብ ለመረዳት እኔም ሀሳቤን ለማስረዳት ማለት ነው። ግን ቀለል አድርገን እንድናየው ነበርና ምንድነው ነገሩ የነገርኩ መጀመሪያ ስንግባባ መጀመሪያ እናንተ ላንጉጅ ያስፈልገናል። ገባ? ምንግባባበት ማለት ነው። እና እኔ እየነገርኩ ያለሁት የሆነ አንኮንሽንስ የሆነ ነገር ኮንሽንስ የሆነ ነገርን ማኔጅ ማድረግ ይችላሉ። ገባ? ለዛ ነገር እሱን ቀጥል መልስልኝና ኤክስፓንሽን ሬቱን ብጠቅስ በዛው ላይ ሶሪ ከታረኩ ጃዬ
አፉ በልግ አሁን ለጠቀስከው ነገር ላይ ራሱ የኤክስፓንሽን ሬቱ ባይት ሰልፍ ራሱ አሁን ሶሪ ግን ቀጥታ ወደ እንትን ስለገባው አብዲ አም ሶሪ ቀጥታ ወደ ኮንሽስነስ ስንልኛ ኔቸር ኮንሽስነስ ስንል ግን ይሄ ግራቪቴሽናሉ ኤሌክትሮማግኔቲክ ፎርሱም ኤክስፓንሽን ሬቱም እነዚህ ነገሮች ራሱ ስታር ለመገኘቱ እነዛ ስታሮች ለመገኘታቸው ገባ። አሁን ለምሳሌ ይሄ ፋይን ቱኒንግ የምንላቸው ነገሮች አሉ አይደለ? ኔቸር ኤግዚስት እንዲያደርግ ላደረገው እነዛ ፋይን ቱኒንጎች የምንላቸው ነገሮች ላይ ከዛ ባይት ሰልፍ ደግሞ ኤክስፓንሽን ሬት የምንለው ነገር አለ። ያ ኤክስፓንሽን ሬት ራሱ ስታሮቹ ባይት ሰልፍ ኤግዚስት ለማድረግ ግዴታ ነው። እነዛ ኤክስፓንሽን ሬቶች ላይ ራሱ ትንሽ ልዩነት ቢኖር ኖሮ ስታሮቹ ማው የምትላቸው ስታሮች ራሱ ኤግዚስት አያደርጉም ነበር ለማለት ነው። ቀጥል፣ ችግር የለም። ሀሳቤ ላይ እሱ ላይ እንመጣለን። ምን ልልህ ነው ሶሪ እንደዚህ ባቻንስ ኤግዚስት ሊያደርግ የሚችልበት እድል ሰፊ ነው ካልኩ በኋላ ግን እንዳልኩ አንተ ኮንሽስ ያልሆነ አካል ኢንተሊጀንት የሆነ ዲዛይን የሌለበት አካል እንደዚህ ኮንሽስ የሆነን ነገር ሊያስገኘው አይችልም ስትል ራሱ ላይ ተጠምጥሞ ራሱ ላይ ጥያቄው መጣበታል። ቢኮዝ ኢንተሊጀንት የሆነ ዲዛይን ከኛ ኤግዚስተንስ ጀርባ ካለ ዋይ ዜር ላይክ ናቹራል ዲዛስተሮች ለሰው ልጆች ተፈጥሮ ምቹ ሳትሆን ቀርታ ምድራችን የሰው ልጆችን በተለያዩ ተፈጥሮ አደጋ ስትበላ ታያለህና ከዚህ ነገር ከኛ ኤግዚስት እንድናደርግ ፈልጎ ኢንተሊጀንት የሆነ ዲዛይን ፕላን ያደረገው ነገር ከሆነ ላይክ ፕሮብሌም ኦፍ ኢቭል ለምን ናቹራል ዲዛስተር ኤግዚስት ሊያደርግ ይችላል የሚለው ጥያቄ ይመጣል። ሪስፖንሲቢሊቲው የሚመጣው ራሱ እዚህ አንተ ያልከው ኢንተሊጀንት ዲዛይን ላይ ነው ማለት ነው። ምን ትላለህ ስለሱ? ላይክ አሁንም እንትን አላልከኝም፣ ፖይንቲን አላገኘኩ ገባካ ያልኩ ነገር እና አንተ አሁን እያስረዳኸኝ ያለከው ላይክ ከምንም ነገር የሆነ ነገር ኤግዚስት ያደርጋል እና ያለ ምንም ነገር በራሳቸው ማኔጅ እያደረጉ ለዚህ ላይክ እንደዚህ አይነት ነገር ሊፈጠር ይችላል ላይክ በማለት ነው ወይ ደግሞ በግምት ማለት ነው ሊሆን ይችላል በሚለው ነው እንደዛ ነው እየሄድክ ያለከው ማለት ነውና እንደኔ መጀመሪያ እንደነበረኛ ኤክስፔክት እንዳረኩት የሆነ ነገር ነው ያለውና ለመግባባት ሩቅ የሆነ ነገር ነው ያለን ገባካና ከዚህ ነገር አንፃር አይ ቲንክ ወይ ከሌሎች ወንድሞች ጋር ታወራለክ። ኦኬ አብዲ ጤና ይስጥልኝ፣ እንደምን አለ? ሰላም። የምወደው አርጊመንት ስለሆነ ሌሎች አፉ በሉኝ ይቅርታና ከምን እንጀምር? ከሲንጉላሪቲ እንጀምር? ከኤግዚስተንስ እንጀምር? ዋቴቨር ግን የኔ ስታንድ እንደዚህ አይነት ፖይንት ላይ ስንመጣ አግኖስቲክ ነኝ። ዱ ኖ ዳት አም ናት ክሌሚንግ ዳት። አይ ችግር የለም። ያው ምንድነው ሀሳቡ መሰለህ ሲንጉላሪቲ ላይ ወአለይኩም ሰላም አንድ ደቂቃ ትሰጡኛላችሁ? ታላቁ ሁላችሁ ይሰማል ድምጼ? አይ ሌሎቹ ትሰጡኛላችሁ? አንድ ደቂቃ። ኡስታዝ እሺ አብዲሳ አግኖስቲክ ነህ ወይስ ኢቲስት? ሐሳብ ቀይረን ወደ አግኖስቲክ የመጣኸው መቼ? ድሮ ምን ነበር ሐሳቢ? አግኖስቲክ ነህ ኢቲስት? አግኖስቲክ። አግኖስቲክ ነህ? ያ እሺ፣ እናመሰግናለን። ለምን ፎከስ አይ አግኖስቲክ ከሆንኩ ብዙም መዳረቅ ስለማልፈልግ ኦኬ በቃ መቀጠል ትችላላችሁ። ማውራት የሚፈልግ ሰው ካለ ምን መሰለህ አሁን ፖይንት አለኝ ግን አብዲሳ ዲያወራኝ ምን አልከኝ አህመድ? አሎ ሰማለሁ አህመድ ኔትወርክ አይሰራምና
ትንሽ ይላል ኔትወርክ። ሲስተካከልልህ ተመለስሽ። አህመድ ኔትወርክ አይሰራም። እሺ ፎከስ ማውራት የምትፈልገው ሀሳብ ካለ ሀሳባችሁን ፈጠን አድርጋችሁ ቋጩትና እኔም መዝጋት ስላለብኝ ማለት ነው። ግን ያው ሀሳባችሁን ጥሩ አስኪዱት። ኦኬ አብዲስ ከሲንጉላሪቲ ጋር ወደ ኋላ የሚያስኬደን አሁን ቢግ ባንግ ስለጠቀስክ ማለት ነውና የቢግ ባንግ ላይ ያሉ ኢምፔሪካል የምናስቀምጣቸው ካልኩሌሽኖችን ችግር የለውም እሱ ላይ እስማማልሃለሁ። ኦኬ ሶ አሁን እነዚህ ፓተርኖች ላይክ ማቴማቲካሊ ኤክስፕሌን የምናደርጋቸው ነገራቶች ላይ አይደለም ጥያቄ። አሁን ስኮፑን ስናይ አጥበን ስኮፖቹን እያየናቸው ከሆነ እኔ እናንተ አንግባባም። ስለዚህ መጀመሪያ ኤግዚስተንስ ጋር መግባባት መቻል አለብን ማለት ነው። እና አግኖስቲክ ነኝ ስትል የትኛውንም ክሌም አታረግም ማለት ነው። ስለዚህ የትኛውንም ክሌም ማታረግ ከሆነ ሀሳቦቹ ላይ እናወራባቸዋለን። የመጀመሪያው ምንድነው ኤግዚስት አድርገዋል ሲል ራሱ ቢግ ባንግ ኤክስፕሌን የማያደርገው ነገር ስለሆነ ከቢግ ባንግ በፊት ከሲንጉላሪቲ በፊት ሲንጉላሪቲ እንዴት ተፈጠረ የሚለው ላይ ምንድነው ያለ ሀሳብ? ቲ0 መሆን ይችላል። ቢግ ባንግ ነው። ባንግ እኮ አፍተር ዘ ቢጊኒንግ ኦፍ ስፔስ ኤንድ ታይም ነው። እኮ ከዛ ቢግ ባንግ ለመፈጠር ደግሞ ሲንጉላሪቲ የሚባል ፖይንት አለች አይደለ? ዴንስ ያቺ ዴንስ የሆነችው ፖይንት ላይ ቲ0 መሆን አይችልም ማለት ቀጥል እና እዛ ቦታ ላይ ያው ቲ0 መሆን ስለማይችል ዴንሲቲ 0 መሆን ስለማይችል እዛ ቦታ ላይ ፊዚክስ ያንን ኤክስፕሌን ማድረግ አይችልም። እንደምታውቀው ኳንተም ራሱ ስፔኩሌቲቭ በሆነ መንገድ ነው የሚያስቀምጣቸውና እዛ ቦታ ላይ ያለ እይታ ያለ ምንም ነገር እንዴት ሲንጉላሪቲ ካለ ምንም ነገር ተነስቶ የሆነ ቦታ ላይ ዴንስ የሆኑ ነገራቶች መቀመጥ አይችሉም። እነዛ ዴንስ የሆኑ በሆነ ሰርቴን ስፔስ ይዘው የተቀመጡ ነገራቶች እነዛ ከመቀመጣቸው በፊት ኢፌክት ያስፈልጋቸዋል ራይት። ከዜሮ መነሳት ስለማይችል ኤግዛምፕሉን ስታነሳው ልክ እንደ ፊንግ አድርገህ ኤክስፕላኔሽን ስጠበትና ያ ነገር እንዴት ተነሳ እዛ ቦታ ላይ እንዴት ሆነ እነዛ ከቢግ ባንግ ይሄ ከፍንዳታው በፊት ያለችው ፖይንት ላይ እንዴት መጣ የሚለው ላይ ምንድን ነው ያለ ሀሳብ? ያልኩ እኮ ነው ላይክ ኮስሚክ ባክግራውንድ ዌቭ ስሙ ጠፋኝ። ዱ ዩ ኖ ዳት ኩድ ዩ ሄልፕ ሚ ባክግራውንድ cosmic background wave lights or something we have እኮ አይደለ የዩኒቨርስ የመጨረሻው ላይት 13 ቢሊዮን years ተጉዞ መጥቶ አይተናል። ከዛ በፊት ስላለው ነገር ለማወቅ ሊሚትድ ነን you know የተለያዩ ሳይንቲፊክ ሞዴሎች አሉ ላይክ አሁን የስቲፈን ሃውኪንግ ኳንተም ፍላክቹዌሽን ላይ የሚያቀርባቸው ሞዴሎች አሉ። ፓርቲክሎች እንዴት ስፖንቴኒየስሊ አፒር እንደሚያደርጉ አውት ኦፍ ኖዌር ምናምን የተለያዩ ሳይንቲፊክ ሞዴሎች ሊኖሩ ይችላል። ግን እንደ ፕሩፍ እነሱን ነገር ልንጠቀማቸው አንችልም። ከተዋል ቢኮዝ ይሄ ኮስሚክ ባክግራውንድ የሚለው በራሱ ራዲዬሽኑ እኮ ከዛ ከሆት ከዴንስ ከሆነው በኋላ የሚመጣ ነገር አይደለ። ስለዚህ አሁን ይሄ እኔ ከቢጊኒንግ በኋላ ስላለው ነገር ስለማውራ ሶሪ እሺ አይከቻው እሺ ቀጥል ሶሪ ችግር አይ እኔ አሁን ቅድም እንዴት መሰለ እዛ ቦታ ላይ አግኖስቲክ ሆነ ወደየትኛውም ሳይድ ማታረክ ሆነ ስለምንድን ነው የምናወራው መሰለ አሁን ከዛ በኋላ ከፍንዳታው በኋላ ከቢጊኒንጉ በኋላ ያለው ዩኒቨርስ ፋይን የሆኑ ቲዮኖች አሉት አይደለ? እያንዳንዱ ነገር በሰርቴን ፓተርን ነው የተቀመጡት። በዚህ ትስማማለህ? ኦኬ። ስለዚህ ቅድም ያላነሳው ሀሳብ ይሄ ከኔቸሩ ብቻ ስኮፑን አጥበህ ከምድር ላይ ከሚፈጠረው የናቹራል ዲዛስተር ጋር የተገናኙ ጉዳዮችን አንስተን ልክ ዩኒቨርስ ባይት ሰልፍ ፋይን የሆኑ ቲዩኖች እንደሌላት አድርጋ ያስቀመጥክበት ሀሳብ ላይ ስህተት እንደሆነ ለማስቀመጥ ነው። ሲቀጥል አሁን ይሄ ባይት ሰልፍ ዩኒቨርስ ፋይን የሆኑ ቲዩኖችን እኮ ጃ ሲያስቀምጠው ከዛ አንጻር ሳይሆን አንተ ካስቀመጥከው ፋይን የሆኑ ቲዩኖችን ሳይሆን ያስቀመጠው ላይፍን ሰፖርት የሚያደርግ ይሄ የኛን ኮምፕሌክስ የሆነ ኮንሽስነስ ላይፍን ሰፖርት የሚያደርግ ነገር ኢንተሊጀንት ዲዛይን ሊኖረው ይገባል። ሰፖርት የሚያደርገው ሃቢታብል የሆነ ፕላኔታችን ምናችን ለኛ መገኘት የሆነ አካል ይፈልጋል ነው እያለ ያለው። ይሄ ደግሞ ዩኒቨርስ ላይክ ኬኦስ ነው እንጂ ዩኒቨርስ ውስጥ
አንዱ ፓርት አይደለም ይሄ። እኔ እናንተ እያወራን ያለ ነው ሌላ ነገር ነው ልልህ ነው። ስለ ፋይን ቲዩን ስታሮቹ ከዛ ከስታሮቹ መካከል ውስጥ ስላለ ላይፍ እና አንዱ ስታር ውስጥ ያለ ላይፍ ነን አይደለኛ? ቅድም ባስቀመጥከው መሰረት አይደለም? ሌሎቹም እነዚህ ስታሮቹ ራሱ ኤግዚስት እንዲያደርጉ እኮ የራሳቸውን የኤክስፓንሽን ሬት አላቸው አይደለ? በዛ ኤክስፓንሽን ሬት መካከል ትንሽ ልዩነት ቢኖር ኖሮ እነሱም ራሱ ኤግዚስት አያደርጉም አይደለ? ስለዚህ ያ ራሱ ፋይን ቲዩን ነው። ለዚህ ለፋይን ቲዩኑ ማቴማቲካል ኤቪደንስ አለን እኮ ላይክ ከተለያዩ ማቴማቲካል ሞዴሎች ምልህ ከተለያዩ መልቲቨርሶች ላይክ ይሄ ፋይን ቲዩኑ ኤግዚስት ያደረገበት እና ወርክአውት አድርጎ ኤግዚስት ያደረገው ዩኒቨርስ የኛ እንደሆነ ስቲፈን ሃውኪንግ ይገልጻል። የተለያዩ ፌልድ ዩኒቨርሶች ሊኖሩ እንደሚችሉ እንደኛ ላይክ የኛ ፕላኔት ሃቢታብል ሆና ሌሎቹ እንዳልሆኑት ማለት ነው። ገብቷል? ገባኝ እኮ ያንን ነገር መግለጹ ሐሳቡን ገባኝ። ያንን ነገር ኤግዚስት አለ ማድረጋቸውንማ ሹር ነን እኮ ማቴማቲካሊ ኤክስፕሌን የምናደርጋቸው ነገራቶች ማለት ነው። አብዴ ያንን ነገር እውነታ መሆኑን አለመሆኑን ይገልጽልናል እንዴ? ፋይንቱን ከመሆኑ ያስወጣዋል አያስወጣውም አይደለ? ማቴማቲካሊ ኤክስፕሌን የምናደርጋቸው ነገሮች ሳይንስ ላይ ሁለት ነገራቶች አሉ አይደለ? አብሶሉት እና አፕሮክሲሜት የምንላቸው ነገሮች አይደለ? አፕሮክሲሜሽን የምናስቀምጣቸው ነገሮች አሉ፣ አብሶሉትሊ የምናስቀምጣቸው ነገሮች አሉ። እነሱ ደግሞ ፓተርኖች ናቸው። አሁን የምናወራው ፋይንቱን የምንላቸው ነገራቶች ፓተርኖቹን ናቸው፣ አብሶሉትሊ የምናስቀምጣቸው ነገሮች ናቸው። ይሄ ፋይንቲዩኑ ወርክአውት የሚያደርግ ዩኒቨርስ ኤግዚስት እንዲያደርግ ያደረገው ላይክ ሜቢ ፌልድ ዩኒቨርስ ከምንላቸው ከሌሎች ዩኒቨርሶች ውስጥ የኛ ዩኒቨርስ አንዱ ላይክ ወርክአውት አድርጎ ሊሆን ይችላል ከፋይንቲዩኑ ማለት ነው። ግን ለዚህ ምንም ኤቪደንስ የለንም። ቢኮዝ እንዳልከው ከኮስሚክ ባክግራውንድ ዌቭ እንትናችን ዌቭ ጀርባ ስላሉ ነገር እዚህ ጋር ምን ይሰራል አብዴ? ኮስሚክ ባክግራውንዱ ሊሚት ያደርገናል። ከዚህ ውጭ ያሉትን ሪያሊቲ አንደርስታንድ ለማድረግ ሊሚትድ ነን እኮ የምልህ። ስለዚህ ነው ልናወራ የምንችለው። አሁን ያለን አንደርስታንዲንግ የተቀላቀሉ ነገር ይመስለኛል ሀሳቡ ማለት እና የሆነ ራንደምሊ ኤግዚስት የሚያደርጉ ነገሮች አይደሉም ስታሮች አይደል አብዴ? ስንነሳ ቆይ ኢኒሻሉን ፖይንት እንደዛ እናደርገው። ራንደምሊ ባላንስ ሳይኖረው በራሳቸው የሚንቀሳቀሱ ነገሮች ናቸው ወይስ እርስ በርሳቸው ላይ የኒውክሌር ፎርስ አለ ፑሽ የሚያደርጋቸው? ኒውክሌር ፎርስ አለ፣ ግራቪቲ አለ። ስለዚህ እነሱ ነገራቶች ላይ የምናስቀምጠው ኤምፒሪካል የሆኑ ማቴማቲካል የሆኑ ቁጥሮች ቢሳሳቱ ኖሮ እነዛ ስታሮች ኤግዚስት ያደርጋሉ? Are we talking about the fine tune? አሁን ጁፒተር ፌልድ ስታር ነው አይደለ? አሁን ለምሳሌ ትንሽ ስላይትሊ ስትሮንገር ቢሆን ወይም ደግሞ ዊከር ቢሆን ኖሮ እነዛ ስታሮቹ ኤግዚስት ያደርጋሉ? አያደርጉም። ኢት ማይት ቢ ላይክ ፌልድ ዩኒቨርስ ይሆናል። ኮላፕስ ያደርጋል። ስታርት ሲጀመር ፎርም አያደርግም፣ ኮላፕስ ያደርጋል። ስለዚህ አሁን ስለሱ ነው እያወራን ያለ ነው። ከዛ ውስጥ ገብተን ደግሞ ከስታሩ ውስጥ ደግሞ ያሉትን ኔቸር ስናወራ ደግሞ እሱ ሰከንድ ፌዝ ነው። አሁን ከላይ ሆነን ነው እያወራን ያለ ነው። ወደ ውስጥ ስኮፓችን ባጠበብን ቁጥር ደግሞ ጭራሽ የበለጠ ኔቸርን አድማ እያደረግን ነው የምንቀጥለው። ስለዚህ ከላይ የመጀመሪያው ቦታ ላይ ስንቀመጥ ራሱ ባይት ሰልፍ ይሄ ራሱ ፋይንቲዩን ውስጥ የሚቀመጥ ነገር ነው። ስታሮች በራሳቸው እርስ በርሳቸው ላይ ያለው ይሄ ግራቪቲ የምንለው ይሄ ኒውክሊር ፎርስ የምንለው በአንድ ጉዳይ ላይ በዛ በአትሰርቴን ፖይንት ላይ የተቀመጠው እነዛ ቁጥሮች ያስቀመጥናቸው ቁጥሮች በዛ ውስጥ ናቸው እነሱ ኤግዚስት የሚያደርጉት። ስለዚህ ይሄ ራሱ የአንድ ፋይንቲዩን መሆኑ ምሳሌ ነው። አሁን ሀሳቤን እዚህ ላይ የረጅም ጊዜ እንዳንቆይ ቀጥሎ ምንድን ነው የሚሆነው መሰለህ? እነዚህ በፋይንቲዩን ውስጥ መቀመጣቸው እነዚህ ስታሮቹ ራሳቸው በፋይንቲዩኒንግ ውስጥ መቀመጣቸው ኮንሽስ መሆናቸውን አያሳይም ወይ? ለምሳሌ ኤድዋርድ ምንድን ያስቀመጠው መሰለህ? ሁሉም ማተር ይሄ ፖሊቲሲዝም የሚባል አምናት ሹር ስሙ ጠፋኝ እዚህ ጋር ብቻ ሁሉም ኮንሽስነስ ኢነርጂ ነው እና በሆነ ኢነርጂ ሌቭል ላይ ሁሉም አሰርቴን ፖይንት መንቀሳቀሳቸው በሆነ ፓተርን ውስጥ መንቀሳቀሱ ባይሰልፍ እንደዛ እንዲያደርጋቸው ያደረገው ራሱ ያ ኢነርጂ ራሱ እንደ ኮንሽስነስ ነው የምናስቀምጠው እና
በዛ ውስጥ መሄዳቸው በራሱ ኮንሽስ መሆናቸውን አያሳይም ወይ? በዛ ውስጥ ካስቀመጥ ነው ትርጉሙ። How are we defining being conscious? Like Yeah. የፓንቴዝምን የሪያሊቲ የፓንቴዝምን ቲዎሪ እያመጣ ነው። የሪያሊቲ ጀርባው በራሱ ያለው ኮንሽስነስ ነው እያልኩኝ ነው። በዛ ውስጥ ካየ ነው። አሁን ለምሳሌ ኔቸር ውስጥ ገብተን ካየ ነው ይህንን ወደ ኮንሽስነስ ካመጣ ነው ሃርድ ፕሮብሌም ኦፍ ኮንሽስነስ ውስጥ ይቀጠናል። እሱ ደግሞ ያልተመለሰ ጥያቄ ነው። ለምንድነው መሰለህ ይሄን ያነሳው? ለመሰለህ እኛ አሁን ለምሳሌ አሁን ይሄ ከሲንጉላሪቲ በፊት ያለውን ነገር አንተ አግኖስቲክ ነህ፣ ምንም የምታውቀው ነገር የለም፣ ምንም ሰርት ማነው ሹር የሆንክበት ነገር የለም አይደለ? ስለዚህ ምንም ነገር ክሌም አታደርግም። ከሲንጉላሪቲ በፊት ቲ ዜሮ መሆን ስለማይችል የሆነ ፖይንት ላይ ስፔስ ያንተ ክሌም ምንድን ነው? አይ የኔን ሀሳብ ደግሞ ልነግርህ። እኔ አሁን ኦንቶሎጂካል ኤክስፕላኔሽን ምንድን ነው የሚሆነው ምናምን የሚለው ላስረዳህ ነው እንዴት ወደዚህ እንደማመጣው። ይሰማል? ሄሎ ቀጥል። ይሰማል። ስለዚህ ምንድነው የሚሆነው መሰለህ? ምንድነው የሚሆነው መሰለህ? እነዚህ ኮንሽስ መሆናቸው አሁን የምናነሳው ቅድም ጀምሮ እያነሳን ያለነው ከሲንጉላሪቲ ጀምሮ አነሳን፣ ስለ ፋይን ቱኒንጎቹ አነሳን። የምናነሳቸው ፖይንቶች ዝም ብለህ እያቸው። የመጀመሪያው ምንድነው የሆነ ስፔስ ውስጥ የሌለ በታይም ቫሪያብሎች የምንጠቀማቸው ላይክ እኛ የምንጠቀማቸው ቫሪያብሎች ምን ናቸው? ታይም፣ ዴንሲቲ፣ ማስ፣ ስፔስ እነዚህ ውስጥ የሚቀመጡ ነገራቶች አሁን ኦፍኮርስ ኢንታልግመንት ገብተህ ሌላም ኳንተም የደረሰባቸውን ቦታ እንኳን ብንደርስ በእነዚህ ነገራቶች ውስጥ ካልሆነ በስተቀር ኤክስፕሌን አናደርገው። አሁን ኤግዚስተንሱ እዛ ቦታ ላይ የነበረው ከሲንጉላሪቲ በፊት የነበረው ኤግዚስተንስ እነዚህ ውስጥ የሚቀመጥ ከሆነ በሆነ ሰርቴን ማስ ውስጥ በሆነ ሰርቴን ዴንሲቲ ላይ ያለው የሆነ ታይም ኢንተርቫል ውስጥ ያለ ነገር ከሆነ ያ ነገር ስቲል ምን ይሆናል? እዛ ከሲንጉላሪቲ ፖይንት በኋላ ሊመጣ እንጂ በፊት ሊመጣ አይችልም። ስለዚህ እኛ እንደውም የት ሄድን? ኢኒሻል ፖይንት ላይ ሄድንና ከዛ ያቺ ልክ እንደ መጋረጃ ናት። ኦኬ። ስለዚህ ከመጋረጃው በፊት ቢሃይንድ ከርተን ያለውን ነገር ስናየው በዚህ በኩል ያሉ ቫሪያብሎች እዛ ቦታ ላይ ወርክብል ሊሆኑ አይችሉም። ገባ? ስለዚህ የሆነ ማስ የሌለው ቢሃይንድ አንድ ላይን አለ፣ ከዛ ላይን በኋላ የመጣና ከዛ ላይን በፊት የመጣ ማለት ነው። አለበለዚያማ ከስፔስ የመጀመሪያው ኢኒሻል ፖይንቱ ይሄ ነው። ዜሮ ነበርበት ቢፎር ማለት የምንችለው እንዴት ነው? ላይክ ታይም የሚባለው ነገር በሌለበት ሪያሊቲ ላይ ቢፎር የምንለው ከምን ላይ ተነስተን ነው? ሪላቲቭ ነው። ለዛ እኮ ነው ከዛ ከታይም ራሱ ቢጊኒንግ ያስፈልገው የለም። ዜሮ ብሎ ሲጀምር ነው ታይምን መቁጠር የምትጀምረው እኮ። ከዛ ዜሮ ካላለ እንዴት ነው? እሱም በፊት ቢፎር አለ እያልከኝ ነው። ቢፎር እና ፓስት እያለ ላይክ ራሱ ፋላሲ አይፈጥርም እዚህ ጋር እኮ። ስለዚህ አሁን እኔ እያወራሁ ያሉት ታይሙን ያስጀመረው አካል ግን ያስፈልጋል። ታይም ዜሮ ብሎ ነው የሚጀምረው፣ ቫሪያብሎች ናቸው። ስለዚህ ታይሙን እኔ ቁጥሩን ሳስጀምር ለምሳሌ ሰዓት ዜሮ ብዬ ላስጀምረው ይገባል ማለት ነው። ስለዚህ አሁን ወደ ኮስሞሎጂ እንገባለን። ኮስሞሎጂ ላይ እንዴት ነው ወደ አንድ እንዲመጣ ያደረገው? ግዴታ ታይም ውስጥ ታይምን ቫሪያብል የማይጠቀም ወደ አንድ ብሎ ቁጥሩን ያስጀመረው ነገር ግን ያስፈልጋል። አለበለዚያማ ከታይም ቫሪያብል ውስጥ አንወጣም። ከስፔስ ከታይም ከዴንሲቲ ከማስ ከነዚህ ሁሉ ቫሪያብሎች መውጣት አንችልም። እነዚህ ነገሮች አንተ ክሌም እያደረክ ያለው እኛ ከምናውቀው ከኮስሚክ ባክግራውንድ ራዲሽኑ ጀርባ ስላለው ሪያሊቲ ከአንተ ሎጂክ ላይ ተነስተ አክሴፕት እያደረክ ነው። ከዛ ደግሞ ከሱም ውጭ ከስፔስን ታይም ጅማሩ በፊትም ስላለ ሪያሊቲ ክሌም እያደረክ ነው። አሁን ሁለት ነገር ነው የምናየው። ክሌሚክ መነሻው የአንተ ሎጂክ እኮ ነው አይደለ? እንትን ነው። እንዴት መሰለ ኢምፔሪካል የምታስቀምጣቸው ጉዳዮች ላይ አሁን ዞሮ ዞሮ ሀሳቡ እኮ ፊሎሶፊካል የሆነ አርጊመንት ነው እያደረገን ያለ ነው አይደለ? እንጂ ኢምፔሪካል ቢሆን ኖሮ ቁጥር ነው የምናወራው። እንዲህ ነው እንቀማመጥና ከዛ የዘለለ ነገር ብዙም እንትንም ይሄን ያህል ዲስከሽንም አያስፈልገው። ራይት። ስለዚህ ፊሎሶፊካል የሆነ አርጊመንት እያደረግን እስከሆነ ጊዜ ድረስ የምንጠቀመው ምንድነው? ሎጂክን ነው አይደለ?
ሶ that's the thing እኮ ብዙ ጊዜ የማልባባው እኔ ከሰዎች ጋር አሁን ለምሳሌ ፈጣሪን ዲፋይን ስናደርገው አንኮዝድ ኮዝ እንላለን። are we talking about ፈጣሪ ወይስ are we talking about our definition? አይ አሁን እንዴት መሰለ በዲፊኒሽን ውስጥ ማስቀመጥ ብንችል ኖሮማ እኮ ሜታፎሪካል ኤክስፕሌኔሽን አያስፈልገንም ነበረ። ገባ? አሁን ለምሳሌ አሁን እኔ እናንተ ቃላት ባይኖረን ኖሮ እንዴት እንግባባ ነበር አብዲ? አሁን ለምሳሌ አሁን ይሄ ስልክ ነው ብዬ ኦልሬዲ ያስቀምጥ ነው አንድ ክሌም ያደረግነው ነገር አለ። ስለዚህ እኔም አንተ መተን ስልክ ስንል ያ ነገር አግባባናል። እኛ መግባባት በምንችልበትና ኢንፎርሜሽን እናንተ ባለን ሪሴፕተር መሰረት ኢንፎርሜሽን ምንላወጥበት ሚንስ ከሌለ እንዴት አንተን ማስረዳት እችላለሁ? እኛ በሚገባ ልክ ነው እኮ ያንን ዴፊኒሽን የምናስቀምጠው እንጂ ከኛ ውጭ ያለ ነገር እንዴት ዴፊኒሽን አግሪ በሱ እኮ አግሪ እኮ በምትለኝ ነገር እኮ አግሪ። ግን የኔን አንደርስታንዲንግ ተረዳልኝ። ምንድነው እያልኩ ያሉት የኛ ዴፊኒሽን ከኛ ኮግኒቲቭ ኤቢሊቲ ውስጥ የወጣ ነገር ነው። ይሄ ዴፊኒሽን ላይ ተነስተን ከኛ በጣም ዊክ ከሆነ ኢቮልቭ እያደረገ ካለ ኮግኒቲቭ ኤቢሊቲያችን ላይ ተነስተን ሎጂካል ምናምን ዴፊኒሽን ስንሰጥ ለዚህ ዲፕ ለሆነ ሪያሊቲ እርግጠኛ የምንሆንበት መነሻ የለንም ያልኩ ነው። ኢት ማይት ኮንቪንስ አስ ኮምፎርታብል የሆነ ምላሽ እኮ ሊሰጠን ይችላል። ለኛ ኮምፎርታብል የሆነ ምላሽ ስለሆነና ኮንቪንስ ላደረገን ሳይሆን የቅድምን ያነሳቸው ፖይንቶች በራሳቸው ቀጥታ ይህንን ነው የሚወስዱን ነው ይህንን ነው የሚያሳዩን። ከዛ በመቀጠል ደግሞ የምታየው ምን እንደሆነ ታውቃለህ? አሁን ለምሳሌ አሁን አብዲሳ ታማኝ ነው አልኩኝ ፎር ኤግዛምፕል። እንደዚህ አይነት ሎጂክ ነው ባይ ዘ ዌይ እንደዚህ አይነት ሀሳቦች እና እንደዚህ አይነት ፊሎሶፊዎች ናቸው። እና አብዲሳ ታማኝ ነው ስል ምን እያወራሁ ነው? መሬት ላይ ምን እያወራሁ ነው? ትሩ ኤክስፒሪየንስ ትሩ ታይም ከሆነ ጊዜ መሰረት ውስጥ ያለፈ የሆነ ያስቀመጥ ነው ክላሪቲ አእምሯችን ላይ ያስቀመጥ ነው አንደርስታንዲንግ ነው አይደለ? ሁላችንም አእምሯችን ላይ ያለው አንደርስታንዲንግ ነው ፊሎሶፊ። እዛ አእምሯችን ላይ ያለው አንደርስታንዲንግ ግን ራይት የሚሆነው በኤክስፒሪየንስ ውስጥ ነው። አብዲሳ እኛ እዚህ ውስጥ አምስታችንም ብር ሰተነው እንደመለሰ ስናቅ ያ የመለሰልን አንደርስታንዲንግ ነው። አብዲሳ ውስጥ ያስቀመጥ ነው ታማኝ ነው የሚለው ፐርስፔክቲቭ ግን ፊሎሶፊ ነው። ሳውላላ እንድታገኝ አንድ ሀሳብ ጨምር ከሀሳባችን ጋር ላገናኘው ከኮስሞሎጂ ጋር ላገናኘውና ምንድነው የኔ ሀሳብ መሰለ ፋይን ቱኒንጎች ናቸው ስንል ሪል አሁን ይሄ ዩኒቨርስ የምንላቸው ባይት ሰልፍ ፐርፌክትሊ ናቸው ፐርፌክትሊ ነው የተቀመጠችው እና ይሄ ነገር በራሱ ኮዙ ለዚህ ኢፌክት ያደርገው ኮዙ it have to be conscious ካንኮንሽስ ከሆነ ነገር ጋር እንደዚህ አይነት ኮንሽስ የሆነ እንደዚህ አይነት በልክ የተሰራ አሁን የሆነ ቤት ተሰርቶ ቤቱ በጣም በልክ ነው የተሰራው ግን በፍንዳታ ውስጥ ነው የመጣው ብለን ብናስብ ራሱ እንዴት በፍንዳታ ውስጥ ያ ጽድት ያለ ቤት ሊሰራ ይችላል? ስለዚህ ጽድት ያለ ቤት ከተሰራ ቢያንስ ያንን ነገር ክሬት ያደረገው ኮንሽስ የሆነ አካል ሊኖር ይገባል። ኦኬ። ስለዚህ አሁን ቅድም አብዲሳን ገንዘብ ሰተነው ታማኝ ነው የሚል አንደርስታንዲንጋችን ወደ ፊሎሶፊ ስለቀየር ነው። አሁንም እኛ ስለ ጋድ የምናደርገው ኤክስፕላኔሽናችን በሙሉ ከወርልድ ላይ ነው የምናወጣው። ገባ? ኦብዘርቭ አድርጉ ነው የሚለው እንጂ የሆነ ቦታ ላይ ነውና አግኙን የሚል ኤክስፕላኔሽን ሰምተን አናውቅም። አሁን ለምሳሌ እኛ ሙስሊም ተፈኩር ነው የምናደርገው። ተፈኩር ማለት ኦብዘርቭ ነው የምናደርገው። ሪል ላይፍ ላይ ያለው እነዚህ ፋይን ቱኒንጎች ስናይ ኦኬ ሶ ዴር መስት ቢ የዚህን እንደዚህ አይነት ኮንሽስ የሆነን ነገር ሲፈጥር ኮንሽስ የሆነ ታይም ውስጥ የሌለ የሆነ እንትን ውስጥ የሌለ ከዚህ ከተፈጥሮ ውስጥ የወጣ ብለን እናስቀምጣለን ማለት ነው። ስለዚህ የኛ አንደርስታንዲንግ ከዛ ከሲንጉላሪቲ ፖይንት በፊት ያለውን ነገር በሙሉ ከሲንጉላሪቲ በፊት በኋላ ባለን ነገር ነው የምናየው። ገባ? ኦኬ። እኮ ከሲንጉላሪቲ በፊት ስላለው ነገር ዲፋይን ስታደርግ የምትነሳው ከሲንጉላሪቲ በላይ በፊት ያለው ነገር ነው መነሻ የሚሆነ። ከሲንጉላሪቲ በፊትማ ታይም የለም ስፔስ የለም። አብዴ ቆይ ከሲንጉላሪቲ በፊት በኋላ ማለት ነው። ኦኬ ቃል አስተት ነው። ከጅማሮ ሂደቱን አይተ ነው ከጅማሮ በፊት ስለነበረው ነገር የምታወራው አይደለ? ክሌም ስታደርግ ማለት ነው እንዳንድ ሙስሊም አይደለ? ከጅማሮ በፊት ስላለው ነገር አናወራም። ባይ ዘ ወይ እኛ እኮ ምንም አንገልጽም። አሁን ያልተረዳህ ነገር ከሲንጉላሪቲ በፊት ስላለው ጉዳይ ላይ ስናወራ አንኮዝድ ኮዝ ነው ትላለህ። አንኮዝድ ኮዝ ነው የምትለው የኛ ከዛ ይህንን ደግሞ ፐርፌክት የሆነ ሪያሊቲ ኢንተሊጀንት በሆነ እንትን ኢንተሊጀንስ
የሆነ ዲዛይን እንደሆነም ክሌም ታደርገዋለህ። ቅድም እንዳስረዳኝ ፋይን ቲዩኑንም ይሁን ኤቭሪቲንግ ማለት ነው አይደለ? እኔ ደግሞ ክሌም የማደርገው ምንድነው ኦኬ ፋይን ቲዩን የሆነ ነገር አለ አክሴፕት አደርጋለሁ። ቢኮዝ ፋይን ቲዩን የሆነ ነገር እንዳለ አይቼ ተረድቼ ከዛ በኋላ ስላለው ነገር እኔ ስለማላቅ አይ ዶንት ኖ ስል አንተ አይ ብሊቭ ዜር ኢዝ እንደዚህ አንኮዝድ ኮዝ የሆነ ነገር አለ ብለህ አይ ብሊቭ ትለኛለህ። ዩ ኖ እኔ ግን አይ ዶንት ኖ ዜር ማይት ቢ ኦር ደግሞ ከኛ ዴፊኒሽን በተለየ መልኩ የሆነ ሪያሊቲ ሊኖርም ይችል ይሆናል ላይኖርም ይችል ይሆናል። አይ ዶንት ኖ ነው ምልክት። ግን አንተ ላይ ጥያቄ ማመጣብህ ምንድነው አሁን እዚህ ላይ ተግባባና የኔና አንተ እኔ አሁን አንተ ደግሞ እዚህ ቦታ ላይ ያላየኸው ነገር ምንድነው? የቅድሙን ኤግዛምፕል እዚህ ቦታ ውስጥ ላምጣውና አብዲሳኔ ደግሞ ምልህ ምንድነው ዴፊኒትሊ ይሄንን አሁን ፊሎሶፊና ሳይንስን የተገናኘ ጉዳይ እያወራን ስለሆነ ሳይንሱን የምናስበው እኛ እንደምንድነው እንደ ኤክስፐሪመንት ነው አይደለ? ለፊሎሶፊው እንደ ግብአት ማለት ነው። ከሁለቱ ጋር አንድ ላይ የሆነ ጉዳይ ነው የኮስሞሎጂ በራሱ። ስለዚህ አሁን ምንድነው ምልህ ያንን የኔን ሐሳብ የኔን ፊሎሶፊ እንድትቀበል መጀመሪያ ላይ ቀደም ለምሳሌ ፋይን ቲዩን መሆናቸው በራሱ ቀበላለሁ ብቻ ብለህ ስላለፍከው ብቻ ሐሳቡን ተረድተዋል ማለት አይደለም። ስለዚህ በትክክል ልክ ገንዘብ ሁላችንም ሰተን አብዲሳን አምንነዋል እንደተባለም አንተም የምር ለኔቸር ገንዘብ ሰተህ እምነትን ፈልጋታል ወይ ወደሚለው I'm not denying እኮ anything እኮ እኔ እያልኩ ያለሁት I don't know I know ብዬ ክሌም ላደርግ የምችለው አሁን ላይ ላይክ ዲፋይን ስላደረግነው ነገር ብቻ ነው። ከዛ ውጭ ስላለው ነገር I prefer to say I don't know because የኔ ንቃተ ህሊና ዲፋይን የሚያደርገው ኮንቪንስ ያደረገኝ ነገር ይሄንን ቢግ ሪያሊቲ ዲፋይን እንዲያደርገው አልፈልግም። እሺ እኔ ክሌም እንድታደርግ ላድርግ በአንድ ጥያቄ ደግሞ ማመን ወይት እኔ ጠይቅ በጣም እየፈለኩ ነበረ ግን አንዴ ቀደም ስለ ታይም እና ከሲሚላሪቲ በፊት ስላለው ፖይንቶች ስለ ቫሪያብሎቹ ስናወራ ታይም የሆነ ኢኒሻል ፖይንት ያስፈልገዋል ብያለሁ አይደል? ተግባብተን በሱ ተስማምተናል አይደል? ያ አዎ እነዛ ከታይም በፊት ያለው ነገር የተለያዩ ነው የተለያዩ ሞዴሎች አሉ ሳይንቲፊክ ሞዴሎቻችን አይደለ ላይክ አሁን ዩኒቨርስ ይለዋል የአንስታይን ብሎክ ዩኒቨርስ የሚለው ያ ስፔኩሌት ቢያደርገው ብሎክ ዩኒቨርስ ይለዋል ለምሳሌ እዛው እንትን እዛ ላይ ከገባን ያው እኔ ቦታ ጊዜም እንዳልይዝብህ አንተ ያው የተወሰነ ሁለታችንም ያለን ነገር ያንተንም ስለማውቀው ነኝ በስሱም ቢሆን መጽሐፍንም ሳያነብኩ ያለን የሳይንስ እንትን ስለምናውቀው ስፔኩሌቲቭ ማትስ መሆኑ በራሱ አንድ ቃል ነው እናንተን ያግባባናል። ስለዚህ እሱ በትክክል ኢምፒሪካል የሆነ ዲተርሚኔሽን የለውም አይደለ? ያ እሱ ላይ እንትን ካልን እኔ የምጠይቅ ምንድነው እዚህ ጋር ያ የኔን ጥያቄ መጀመሪያ መልስልኝ ነው ጥያቄ መልስልኝ ታይም ከዜሮ በፊት ያለን ነገር በታይም ውስጥ ኤክስፕሌን ማድረግ እንችላለን። ከታይም በፊት የነበረ ነገር በታይም ውስጥ ኤክስፕሌን ማድረግ እንችላለን። ስለምንም ላይክ ከታይም ጅማሮ በፊት ብለን ማውራት የምንችለው ነገር አይኖርም። ስፔስ ኤንድ ታይም የሚባል ሪያሊቲ ውስጥ ያለ ኮግኒቲቭ ኤቢሊቲ ከስፔስ እና ከታይም ውጪ ስላለ ነገር የሚያወራበት መነሻ የለውም። እኔ ምን አልኩኝ? ለምሳሌ አሁን እኔ ሐሳቤን ዝም ብለህ ተቀበለኝ። ይኸውልህ አሁን ከታይም በፊት ያለው ነገር በታይም ውስጥ አይደለም ስል በአንተ አረዳድ አስማሚ ነጥብ ነው አይደለም? ከታይም በፊት ያለው ነገር ታይም ውስጥ አይደለም ያለ አይደለም ስል ትክክል ነኝ አይደለም? you are saying like ነጥብ የሌለው ነገር ነው እያወራክ ያለከው ለእኔ ትክክል ነው ግን ብዬ አክሴፕት ላደርግልህ እችላለሁ እንድቀጥል። ግን እንዳልኩ ከታይም በፊት ይሄ የታይም ፍሬም ውስጥ ስፔስ ኤንድ ታይም ፍሬም ውስጥ ሆነን ነው ልናወራ የምንችለው ኤቭሪቲንግ። ከታይም በፊት ብለን ልናወራ አንችልም በፊት ብለን እኮ። አይ እኔ ግን ከታይም የለም አልኩኝ። ስለ ታይም በፊት ያለው ነገር ኤክስፕሌን አላደረኩም እኮ። እንደዚህ ነው እንደዛ ነው አላልኩም።
ግን ከታይም ዞሮ ዞሮ ቫሪያብላችን ስለሆነ ከታይም ዜሮ ከሆነ በኋላ ያለን ነገር ነው። እኛ አሁን ሳይንስ ኤክስፕሎር እያደረገ ያለው ኤክስፕሌን የሚያደርግልን ነገር በሙሉ በእነዚህ ቫሪያብሎች ውስጥ ያለ ነገር ነው ራይት። ስለዚህ ከዜሮ በፊት ያለው ነገር ታይም ውስጥ ያለ ነገር አይደለም ስል ትክክል ነኝ አይደለሁም? ትክክል ነኝ አይደል? ያልኩህ መልስ ነው የምሰጥህ ግን አይ ነው ግን ትክክል ነኝ ወይ? ለምን መሰለህ ሀሳቦቹ ሎጂካሊ ሆነ ክሌም ነው። ከታይም በፊት እያልከኝ ነው። አሁን ከታይም በፊት እያልከኝ ነው። ከታይም በፊት እያልከኝ በፊት የሚለው ነገር አሁን ለምሳሌ ከታይም በፊት የሚለው ነገር እኔ አእምሮ ውስጥ ፕሮሰስ ማድረግ አይችልም። ከታይም በፊት አንተ ሳይንስ ነህ። ዞሮ ዞሮ አብዲሳ ሳይንስ ስለሆነ ኤክስፕሎር የሚያደርገው ነገር በሙሉ በታይም በስፔስ በእነዚህ ቫሪያብሎች ውስጥ በዴንሲቲ ቫሪያብሎች ውስጥ የተቀመጠ ነገር ስለሆነ ከዛ በፊት ያለውን ነገር ኤክስፕሌን ማድረግ አትችልም። ዴፊኒትሊ አይ ነው። አሁን ግን የኔ ጥያቄ ምንድነው ታይም ዜሮ ከሆነ ከታይም ዜሮ ከሆነ ኤግዛክትሊ ስለዚህ ታይም የቢጊኒንግ ስለሚያስፈልገው ከቢጊኒንጉ በፊት ያለ ለቢጊኒንጉ ግን በቢጊኒንግ ውስጥ የሌለ በዛ ሩጫ ውስጥ የሌለ ግን ሩጫው ሲጀመር ሰዓቱን ያስጀመረ ነገር አለ የሚለውን ከታይም ውጪ ነው የሚል አንድ ማስቀመጫ አስቀመጥኩ። ከታይም ውጪ ነው፣ ከስፔስ ውጪ ነው፣ ከስፔሱ ውጪ ነው፣ ኮንሽስ ነው። እነዚህ ቫሪያብሎች አስቀመጥኩኝ። አሁን እነዚህ ያስቀመጥኳቸው ቫሪያብሎች በሙሉ አሁን ከሳይንስ ውስጥ ለምታደርጋቸው ሎጂኮች በሙሉ ፊሎሶፊካል የሆኑ አርጊመንቶች በሙሉ እኔ ያስኬዱኛል ሁሉ What? I'm not getting. ከታይም ውጪ ነው፣ ከስፔስ ውጪ ነው፣ ኮንሽስ ነው የሚሉትን እነዚህን ሶስት ቫሪያብሎችን ይዤ አንተ ከቢግኒንጉ በኋላ ያለውን ሀሳብ ሁሉ ሰተህ ከዛ እነዚህ ሁሉ ነገራቶች ግን ከዚህ በፊት ካሉ ነገራቶችን ይሄኛውን ሎጂክም ሳመጣ ሎጂኩ ሁለቱም ዊነር ነው። የኔም ሀሳብ ዊነር ነው፣ ምንም ጥያቄ ስለሌለው ማለት ነው። አንተ በታይም ነው ኤክስፕሌን የምታደርገው፣ ከታይም በፊት ነገር አለ። ምን አልከኝ? እስቲ ጥያቄ ምንድነው? ለምሳሌ እንዳልኩ ነው ከታይም በፊት እያልክ ነው። ከስፔስ በፊት እያልከኝ ነው፣ ከስፔስ ውጭ እያልከኝ ነው፣ ኮንሽስ ነው እያልከኝ ነው። ኮንሽስ የሆነ ሪያሊቲ ኤግዚስት እያደረገ ነው፣ ስፔስ ኤንድ ታይም ውስጥ አይደለም እያልከኝ ነው። ግን ኤግዚስት እያደረገ ነው እያልከኝ ነው። ከታይም በፊት ነው እያልከኝ ነው። ግን ስፔስ ኤንድ ታይም ላይ ኮንሽስ ሆኖ ኤግዚስት እያደረገ ነው። ከታይም በፊት ነው እያልከኝ ነው። እንዲህ ነው የሚሰራው። እሺ ቆይ እንትን ሲንጉላሪቲ ምንድን ነው ፖይንቱ? አንድ ጊዜ እሱ ላይ መጀመሪያ እንጨርስ። ሀሳቤ አይ ቲንክ ወይ የሚያደርግ ነው ግን ያለ አደከምከኝ እኮ። ቆይ ሲንጉላሪቲ ምንድን ነው አብዲሳ በአንተ ሀሳብ? አደከምከኝ። የኔ ታይም ችግር የለውም። ሲንጉላሪቲ ምንድን ነው በአንተ አረዳል? ኦኬ ሆት ኤንድ ዴንስ የነበረበት ፖይንት እኮ ምን የአተሞች አይደለም እኮ ፓርቲክሎች ሆት ኤንድ ዴንስ የነበሩበት እና ኤክስፓንድ ማድረግ ያልጀመሩበት ፖይንት። ከዛ በዛ ቦታ ላይ በፍንዳታው መካከል ላይ እነዚህ የምናያቸው ማተሮች በሙሉ ተፈጠሩ አይደለም? ኢትስ ኖት ፍንዳታ አስ ቦምብ ኢትስ ኤክስፓንድ ነው እያደረገ ያለው። ፓርቲክሎች የሆኑ መጥተው ነው ቃላቱን ቀጥታ ልጠቀሙ በሚል እሳቤ ነው። አሁን እነዛ ፓርቲክሎች በሆነ ዴንስ ቦታ ውስጥ ነበሩ አይደለም? እነዛ ዴንስ በሆኑ ቦታ የነበሩት እንትኖች ምንጠቅሳቸው በምንድን ነው? በሆነ አሰርቴን ታይም ኤንድ ስፔስ ቫሪያብል ነው አይደለ? ዴንሲቲ ቫሪያብል ነው አይደል? ስለዚህ የኔ ጥያቄ ደግሞ ይሄ ቢጊኒንጉ ነው አይደለ? ጅማሮ ነው አይደል? ኦኬ ሌት ሚ ቴል ዩ ሰምቲንግ ማለት ነው። እዚህ ጋር ኦልሬዲ ታውቀዋለህ አንተ። ግን ብላክ ሆል ውስጥ ሲንጉላሪቲ የብላክ ሆልን ሲንጉላሪቲ ታውቀዋለህ? ከዩኒቨርስ ውጭ ነው ብላክ ሆል ነው እንደ ዩኒቨርስ እኮ። ስለዚህ እሱም ከዩኒቨርስ ውስጥ አንድ ቢጊኒንግ ውስጥ ያለ ይሄ አሁን የቢግ ባንግን ሲንጉላሪቲ ሳይሆን እያልኩ ያለው የብላክ ሆል ሲንጉላሪቲ ታውቀዋለህ እንዴ? ኤክስፕሎር አላደረግነውም ማለት ግን እሱ ሲንጉላሪቲ የለውም ማለት ነው? No, I'm saying
ብላክ ሆል ላይክ ሲንጉላሪቲ የምንለው ፖይንት አለው ብላክ ሆል ውስጥ ያንን ስፔስ ኤንድ ታይም ዲስቶርት አድርጎ ወደ ታች ለጥጦ ይሄ እንትኖች ማስ ዴንስ በሆነ ፖይንት ላይ ኤግዚስት የሚያደርግበት ሪያሊቲ ነው የብላክ ሆል ሲንጉላሪቲ አይደለም። ሶ ስፔስ ኤንድ ታይምን ወደ ታች ዲስቶርት አድርጎት በጣም እጅግ ትልቅ የሆነ ማስ በጣም ነጥብ ከአተም ያነሰች ነጥብ ቦታ ላይ ተሰብስቦ ይገኛል። ያን ሲንጉላሪቲ እንለዋለን። እዚህ ሲንጉላሪቲ ላይ ጊዜና ቦታ ያልቃል። ዱ ዩ ኖ ዛት? ግን ገባኝ። ግን ማለት ከኛ ሀሳብ ጋር እንዴት ብላክ ሆል እናመጣው ያልኩ ነው። ቆይ ገባኝ እኮ። ከዛ የምጠይቅ ነገር ምንድነው እዚህ ሲንጉላሪቲ ላይ ይሄ ሆት እና ሆት አይደለም ዴንስ ሆኖ ኤግዚስት ያደርጋል። ይሄ ማስ ማለት ነው እጅግ ግዙፍ ማስ ስፔስ ታይም ነው። ብላክ ሆል እኮ ባይ ዘ ወይ እንትን ነው አንኤክስፕሎር የሆነ ነገር አይደለ? ፊዚክሱ ኤክስፕሎር ያደረገው አናውን ፊዚክስ ብለን ነው የምናስቀምጠው አይደል? እኔ እንደማውቀው ኢንፋናይት ናቸው ምናምን ብለን ተደርጓል እንጂ ኢንፋክት ብዙ ቫሪያብሎች ያው ዴንሲቲውንም ሁሉንም ቫሪያብሎች ራሱ ኢንፋይናይት ብለን ነው የምናስቀምጣቸው እዛ ቦታ ላይ እኔ እስከማውቀው እስካሁን ባለኝ መረጃ ማለት ነው። ስለዚህ እዛም ላይ ራሱ ቫሪያብሎች አሉ ባይት ሰልፍ ግን ኤክስፕሎር አልተደረገም ነው ሀሳቡ እንጂ ነው በደንብ ተደርጓል። በጣም እንደዛ ይመስለኛል። ብዙ አልያዘ በቃ በረጅም ሰዓት አወርተናል። ጥያቄን ጠይቀኝና ወደ ሀሳብ ችግር የለውም። የምጠይቀኝ ጥያቄ ጠይቅ። አደከምኩ። ልጆች ራሱ እንትን እያሉ ነው ለሌሎች እድል ሰጥ ያሉ ነው። ኦኬ እናንተ የምታወሩትን ትቀጥላላችሁ። እኔ ላይቭ ላይ ከፍቼ በዚህ ጉዳይ ላይ ኢንትረስት ሊሆኑ ልጆች ካሉ እኔ አወራለሁ በእኔ ላይቭ ላይ። አንተን ግን ልጠይቅህ እና ልጨርስ። አሁን ከአንተ ዴፊኒሽን አንጻር ኢንቴሊጀንት የሆነ ይሄ ፋይን ቲዩን ሆነ ኤግዚስት እንዲያደርግ ያደረገው ስታሮችን ኤግዚስት እንዲያደርጉ ፕላኔቶችን እንትናችንን ፕላኔታችንን ሀቢተብል እንድትሆን ያደረጋት ኢንቴሊጀንት ዲዛይን አለ ብለህ ነው ዲፋይን የምታደርገው አንደርስታንድ የምታደርገው እንደ አንድ ሙስሊም አይገስ። እና እዚህ ጋር ፕሮብሌም ኦፍ ኢቭልን እንዴት ነው የምታስታርቀው እንደ አንድ ሰው? ማለት ሪስፖንሲብል አይሆንም። አንድ ኢንቴሊጀንት የሆነ ዲዛይን ይህንን ሪያሊቲ ሀቢተብል የሆነ ለህይወት ምቹ የሆነን ሪያሊቲ እንዲገኝ ፈርስት ኮዝ ከሆነ ከዚህ ነገር ጋር ዳይሬክት ኮኔክሽን አለው ማለት ነው አይደለ? ይሄ ጥያቄ ስላላገኘው ነው። ዴቪል እዚህ ጋር ምን ይሰራል ብዬ ነው። ዴቪል ነው ያልከኝ? ፕሮብሌም ኦፍ ኢቭል ናቹራል ዲዛስተሮችን የናቹራል ዲዛስተሮችን ፕሮብሌም ለማን ነው ሪስፖንሲቢሊቲ ነው የምትሰጠው? እንደ አንድ ሰው አይጋጭብህም አንተ እንዴ? ከየትኛው እኔ ካወራሁት ሀሳብ ጋር ከዚህኛው ጋር ነው የሚጋጨው በለኝ እስኪ። ኖ ሌላ ጥያቄ ነው የጠየቅኩ ያለሁት እኮ እያልኩ ያለሁት አሁን ዲፋይን ካደረግነው ነገር አንጻር ሙስሊም ነህ ብዬ አስባለሁ አይደለ? ሰምቻለሁ። እና እንደ አንድ ሙስሊም ኦኬ ፕሮብሌም ኦፍ ኢቭልን እንዴት ነው የምታስታርቀው? ፕሮብሌም ኦፍ ኢቭል የሃይማኖት አርጊመንት ውስጥ በጣም የታወቀ ነው። እንዴት ኢንቴሊጀንት የሆነ ዲዛይን ካለ እንዴት ዲዛስተር ሊኖር ይችላል? እሺ አሁን ለምሳሌ አሁን ናቹራል ዲዛስተር እኮ የዛ በናቹራል ሲስተም ውስጥ ያለ ነገር ነው አይደለ? አሁን ለምሳሌ አሁን ዝናብ ሲዘንብ ለምን ዘነበ እንላለን እንዴ? አንልም። በዝናቡ ምክንያት ግን ጎርፍ መጣ አይደለ? ያ ስለዚህ ያ ጎርፍ ስለመጣ ዝናቡ መጀመሪያ ለምን አልጠየቅም? ኮሽን ለምን አላደረግም? ጥቅም ስላለው አይደል? ኦኬ እሱን ነው የምልህ። አሁን ናቹራል ዲዛስተሮች ስለ ተፈጥሯዊ በሽታዎች ህጻናት ከካንሰር ጋር ሲወለዱ ምን ሲሉ እናያለን ነው። እንዲሁም ደግሞ ይሄ ሰርቫይቫል ሪያሊቲ አለ፣ ፔን የሚባለው ነገር አለ እና ሰርቫይቭ ለማድረግ መበላላት የሚባለው ሪያሊቲ አለ። የእንስሳቶቹን መውሰድ ትችላለን።
ፉድ ቼን በፉድ ቼን አታምንም እንደ ፉድ ቼን ለኤግዚስተንስ እኔማ አንድ በሳይንስ ነው የማምነው። አክሴፕት ኢት እንደ ናቹራል እንትን ነው የምወስደው። ግን እንደ ኦል ጉድ የሆነ አካል እንዴት ሰርቫይቫል ሪያሊቲ ይፈጥራል? እንዲሁም ናቹራል ዲዛስተሮች ምን ሲመጡ ሪስፖንሲቢሊቲውን ለሱ ነው ወይ የምትሰጠው ወይስ ለሌላ አካል ትሰጠዋለህ? እንዴ ፕሪሳይዝ ባላንስ መኖሩን እኮ ነው የሚያሳየው እኮ። እንደውም ፉድ ቼን አይደለ ማለት ፕላንቶቹ አኒማል ይበላቸዋል፣ አኒማሎቹ ፕሬዳተሮች ይበላቸዋል። ይሄ ራሱ በራሱ ኢነርጂ ምን ያህል ፍሎ እንደሚያደርግና ፕሪሳይዝ መሆኑን እኮ ነው የሚያሳየው። እንደውም ፉድ ቼን ስታይማ ፈርስቲንግ አእምሮ ላይ መምጣት ያለበት ነገር ምንድን ነው? አንዱ ያለ አንዱ ኤግዚስት አለማድረጉን ስታይ ምን ያህል ኔቸር እርስ በርሱ ራሱ ፕሪሳይዝሊ መቀመጡ ነው የሚያሳየን እኮ። አንዲት ሕፃን ልጅ በአንበሳ ብትበላ ኢትስ የፈጣሪ ፍላጎቱ ነው ያ እንዲሆን። ዊ ሹድ ሌት ኢት ሃፕን። እንዴ እንደዛ ከሆነማ ሰው መገዳደሉም ችግር የለውም ብለን እያወራን ነው ማለት ነው እያልከኝ ያለው አይደለም። ይሄ እኮ ኔቸር ውስጥ ያለ ውጤት ነው። ያ እሱ እኮ ሃይማኖታዊ፣ ይሄንን ከሃይማኖት ውስጥ ሆነ ክሌም ማድረግ አይችልም። ቢኮዝ ከኔቸር ጀርባ ኢንተሊጀንት የሆነ ሪስፖንሲብል ያለ ሰርቫይቫል እኮ ሰርቫይቫል ሪያሊቲ ውስጥ ፔን የሚባል ነገር እኮ አለ። ፎከስ ገባኝ። አሁን ያልተረዳሁ ነገር አብኝ ሀሳብ ምን እኮ አሁን እኮ ምን ያ እዛ ቦታ ላይ የሲስተሙ ስትራክቸር ፉድ ቼን ላይ ያለው ሲስተም ስትራክቸር ስታይ ሁሉም ኦርጋኒዝም የራሱ የሆነ ሮል አለው አይደል እኮ። ይሄ ሮል አሁን ፕላንት የሚበላው ፈጣሪ ነው እንዴ? ራሱ ተመጋቢ ነው። አንዲት ሚዳቆና አንዲት አንበሳ ተመጋቢ ነው እንጂ ሪስፖንሲቢሊቲ የሚወስደው ተመጋቢ ነው እንጂ ሪስፖንሲቢሊቲ። አንዲት ሚዳቆና አንዲት አንበሳ መበላላታቸው ግዴታ ነው አይደለ? እሷ ደግሞ ሚዳቋ ደግሞ ሄዳ የምትበላው ፕላንት አለ አይደል? ፕላንት አለ። ኦኬ እዚህ ጋር እና ስለ ፕላንቱ አላዘንክም? ዌት ሌትስ ቶክ አባውት ፔን። እያወራሁ ያለው እኮ ፔንን የሚባለው ነገርና ኢቭል ዲዛስተር የሆነ ነገር ኤግዚስት ለምን ያደርጋል? ኦል ጉድ እኮ ፕላንቱም ራሱ እኮ ሊቪንግ ናቸው አይደለ? አዎ አሁን ለምሳሌ እዚህ ቦታ ላይ ስንገባ አዳምጠኛ ጊዜ አብዴ አሁን ስናወራ አንዱ ከአንዱ ፉድ ቼን ላይ ያሉትን እያንዳንዳቸውን ስናወራ እርስ በርሳቸው ያለው የሆነ ኢንቴሊጀንት የሆነ ዲዛይን እንዳለ ነው እንደው የምታየው። አንዱ ከአንዱ ውጭ ሰርቫይቭ አያደርግም፣ አንዱ ከአንዱ ውጭ ሰርቫይቭ አያደርግም። ሲጀምር ሰርክል የሚያደርግ ነገር ነው። አንዱ ብቻ ተመጋቢና አንዱ በይ አንዱ ተበይ ብቻ ቢሆን ኖሮ አንደኛው ኤግዚስት አያደርግም ነበር። ስለዚህ አንዱ ለመኖር ሰርቫይቫል። ስለዚህ ያ ሰርቫይቫል ብላይንድ የሆነ ነገር አይደለም። አንዱ ብቻ ላይ ዋን ዌይ ብቻ አይደለም አይደል? ወይት አሁን እኮ ላይፍ እና ፕላንት አይደለም፣ ስለ ላይፍ እና ፕላንት አይደለም እያወራሁ ያለው። አግኖስቲክ ሆነ ስለ ሞራሊቲ ላይ አለ እንዴ? አብዴ ሞራሊቲ የሚባለው ነገር ላይ ታምናለህ አንተ? አለ ሞራሊቲ ለምን ኩዌሽኑን ወደ እኔ ታዞረዋለህ? አንተ ላይ ነው ጥያቄው። አሁን አንተ ነህ እየጠየቅህ። አይ ካዞርኩት አንተ አትመልሰው ነው። ሞራሊቲ የሚለው ነገር ካመጣሁት ቅድም አንተ የመለስክልኝ እንደዚህ ነዋ። ምን አልከኝ ቅድም? ስለ እንትን ስናወራ ስለ ሲንጉላሪቲ ስናወራ እኔ አላምንበትም ግን ዝም ብዬ አምናለሁ አልክ። አንተ ታዲያ ሞራሊቲ ትቀበላለህ እንዴ? ሞራሊቲ እኮ ኤግዚስት ያደርጋል። ሞራሊቲ እኮ ሶሻል ስትራክቸር ነው ማለት ያው የዛች ዲፋይን ያደረከው ኦል ጉድ የሆነ እና ኢንተሊጀንት የሆነ ዲዛይነር አለ። ሶ ይሄ ኦል ጉድ የሆነና ኢንተሊጀንት ዲዛይነር ፔን የሚባልን ነገር ኤክስፒሪየንስ የሚያደርጉ ህይወታትን እንዲገኙ አድርጎ የሚቀጥሉበት መንገድ ደግሞ በዚህ ፔን ውስጥ እየተሰቃዩ እየተበላሉ እንዲሆን ማድረጉ ምንድነው ፔን? ምንድነው ፔን ላንተ? ፔን ምንድነው ላንተ? ሰብጀክቲቭ ኤክስፒሪየንስ ኤግዛክትሊ። ስለዚህ አሁን ኦብጀክቲቭ የሆነ ነገር ጉዳይ በአንተ ሰብጀክቲቭ ኤክስፒሪየንስ ውስጥ ለምን ትቀርጸዋለህ? ፔንን ሲጀምር አንተ ነህ ፔን የለም እያልከኝ ነው። የእንስሳት እዛ ቦታ ላይ ኦል አባውት በየሌቭሉ ያለው ሰርቫይቫል። አንዱን ኮንሱም ያደርጋል፣ አንዱን ኮንሱም ያደርጋል። እንዴት ኦል ጉድ የሆነ ፈጣሪ እንዴት ሰርቫይቫል ሪያሊቲን ክሬት ያደርጋል እያልኩ እኮ ነው። እንኳን ይኸውልህ አንተ ስለ ሊቪንጉ ነው ያየነው አይደል አብዲ? ስለ ፉድ ቼን ስናወራ እኮ ዲኮምፖዘር ጋር ነው የሚጀምረው ፉድ ቼን።
ዲጂንስ እናወራ እኮ ነጥለን እያወራን ያለ ነው ፔንን ኤክስፒሪየንስ ስለሚያደርጉ እንስሳት ነው እንዴ። ፔንን ኤክስፒሪየንስ የሚያደርጉ እንስሳት ስትል ፔንን አንተ ለነሱ ኤክስፒሪየንስ አድርገዋል ወይስ ሳብጀክቲቭሊ አንተ ያሰብከውን አንግል ነው እያወራን ያለ ነው? ኖ የምናየው ነገር እኮ ነው። ስለዚህ አሁን አንተ እንደሚያማቸው እስካሁን ድረስ እንግዲህ እኔ ሎጂካል ሆኜ ጀነራል የሆነ ክሌሙ አብዴ እኔ ይቅርታ አድርግልኝ አሁን አሎጂካል እየሆንኩኝ ሳይሆን ግን የተነሳው ሀሳብ በራሱ ሎጂካሊ ያስቀመጥከው ሀሳብ በራሱ አሁን እያልን ያለ ነው እዛ ቦታ ላይ ያለው ፉድ ቼን ላይ ያሉ እንትኖች ሜቢ ሰከንደሪ አይ ቲንክ ሰከንደሪ ነው ተርሻሪ ናቸው እነዚህ ፕሬዳተሮቹ እነሱ ሌላን ፉድ ቼን ላይ ያለ ሌላን ነገር ሲመገቡ ተመጋቢው ፔን ያደርጋል እና ያ ፔን ልክ ነው ወይ ብለህ ነው እያነሳን ያለ ነው አብዴ? ያ ግን ሪያሊቲ አስቸጋሪ ከሆንክ በጣም ርዕሱ እንትን ይቆያል። ፔን የሚባለው ነገር መኖሩን ለምን ከታወቅ ምናምን ከተባባለ ኢትስ ጎይንግ ቱ ቢ ላይክ አስቸጋሪ ይሆናል ርዕሱ ማለት ነው። እኔ ባይ ዘ ወይ አንተ ፔንን እንደዚህ ፔን ብለህ አንተ የምትቀበልልኝ ከሆነ ስለ ሞራል ቫሊዩ የምትቀበልልኝ ከሆነ ምንም ችግር የለም። በዚህ ልክ ሎጂካል የምትሆንልኝ ከሆነ አግኖስቲክ አትሆንም አንተ። እንደውም ሞራል ቫሊዩ የሚለውን ስለ ሞራል ቫሊዩ እና ስለ ሃይማኖቶች ስላመጡት ጋይደንስ ተማምን እንዳለ ማለት ነው። ምንም ችግር የለም። ተጨባብጠን እኔን አሁን ለምንድን ታዲያ ሰርቫይቫል ሪያሊቲው እንዴት ታየዋለህ ብትለኝ ኢትስ ናቹራል ኪዮስ ነው የምልህ። ግን አንተ ስለዚህ አሁን ኦል ጉድ ነው። አንተ እኮ ናቹራል ኪዮስ አይደለም እያልከኝ ያለው ኦል ጉድ የሆነ ኢንተሊጀንት የሆነ ነገር ነው የፈጠረው እያልከኝ ነው። ኦል ጉድ ባይሆን ኖሮ ኢንተሊጀንስን ዲፋይን ያደርጋሉ። ሰርቫይቫል ሪያሊቲ ፔን እና ሰርቫይቫል ሪያሊቲ ተጣምረው እየሰሩ ፈጣሪን ኦል ጉድ ብለን ዲፋይን ማድረግ እንችላለን ወይ? አብዴ ባድ ነው እንዳንል እኮ ምን ሐሳብ መጣን? ባድ ነው እንዳንል አንድ ዋን ዌይ ብቻ አይደለም፣ ሁሉም እርስ በርስ ኮኔክትድ የሆነ ነው፣ ቼን ነው። እኔ አንተን ብቻ አብዲ የበላሁ ከሆነ እሱ ትክክል ላይሆን ይችላል። ግን ይሄ ፉድ ቼኑ ሁሉም አንዱ ከአንዱ ውጪ ሰርቫይቭ አያደርግም። ፈጣሪ ስጋ እርስ በርስ የሚበላሉ እንስሳትን ሳይፈጥር አትክልት ብቻ የሚበሉ እንስሳትን መፍጠር አይችልም? ይችላል። አቅም የለውም ያን የማድረግ? እሺ አንድ ጥያቄ የለውም ያቅም። ልክ እንደዚህ ከሆነ እኔም አንድ ልክ በዚህ ልክ አንድ መልስ እንድትመልስልኝ አንድ ጥያቄ ልጠይቅ ከተቻለ። እሺ ፕሪዳተሮች ላይ መልስ ነበር አይደለ? አንተ ደግሞ ጠይቃ። እሺ መልስልሃለሁ። እውነት አብዴ መልስልሃለሁ። አንድ አይነት ውስጥ እንቀመጥ። መልስልኝና ጠይቀኛለህ። እሺ አይ ፐርፐስ ስላላቸው ነው። እርስ በርስ ለሰርቫይቫል አንዱ ከአንዱ ፐርፐስ ስላለ ነው። ለምን ብለህ ከጠየቀኝ ለምሳሌ አሁን ለምሳሌ ፕሬዳተሮች ሁሉም ጋር ብታይ ይሄ የውሻ ጥርስ አላቸው እና የውሻ ጥርስ የተቀመጠበት ምክንያት ስጋ እንዲበሉ ነው። ስለዚህ አይ ስጋ እንዲበሉ ፐርፐዝሊ ኔቸር እያስቀመጠላቸው ለምን ያ ኔቸር ናቹራል ሆነ ብለህ ጠየቀኝ ነው። ናቹራል ነው የምትለኝ ከሆነ አክሴፕት አድርገዋለሁ። ኦል ጉድ የሆነ ኢንተሊጀንት ዲዛይን ውጤት ነው ካልከኝ ነው የምጠይቅህ። በቃ አሁን ስለ ኦል ጉድ መጣን። ቅድም መልሰህ ወደ ናቹራል ስለመጣህብኝ ነው። ስለ ኦል ጉድ ከሆነ ደግሞ አንዱ ከአንዱ እርስ በርስ የተገናኘ ነው፣ ዋን ዌይ አይደለም። እኔ መጥቼ አብዲሳን ብር እየሰረኩት ተመልሶ መጥቶ እኔ የሆነ ነገር እየሰረቀብኝ ከሆነ እርስ በርስ ልክ እንደ ገንዘብ እንደምንለዋወጠው የሆነ ቦታ ላይ መተን ጨውና በግ እንደምንለዋወጠው ፉድ ቼንም እርስ በርስ ያለ የሆነ አንድ ሲስተም ነው። አይ ቲንክ ክሊር ይመስለኛል አብዲ። ኤነርጂ ፍሎ ነው ገባ? ኤነርጂ ፍሎ ነው። አንዱ ወደ አንዱ ከአንዱ ወደ አንዱ ከአንዱ ወደ አንዱ ነው ፉድ ቼን እና ዋን ዌይ ቢሆን ኖሮ ትክክል ነህ። ዋን ዌይ ግን አይደለም። አሁን ኦል ጉድ አለመሆኑን አይ ይሄ እንትን ነው በአንድ ሳይድ ብቻ ነው እንትኖቹ ብቻ ስለሆኑ ነው የተጎዱ ያሉት እንዳንል እነሱም እርስ በርሳቸው ለሰርቫይቫል የተቀመጠላቸው ነገር አለ ፉድ ቼን ላይ የመጀመሪያውም ሁለተኛውም ፈርስት ከፕሮዲሰሩ ጀምሮ ፕራይመሪ ሴኮንዳሪ ይሄ ፉድ ቼን ቢንግ ኦል ጉድን ዲፋይን የሚያደርግ ነው ወይ? ይሄ ሰርቫይቫል ሪያሊቲ ፔንን ኤክስፒሪየንስ የሚያደርግ ነገርን እየበላ የሆነ ነገር እንዲቀጥል ዲዛይን ያደረገው አካል ኦል ጉድነቱን ነው ዲፋይን የሚያደርገው ወይ ለአንተ? ኦል ጉድ የሚለውን ናቹራልነቱን ነው? አዎ ናቹራል ነው ማለት እርስ በርስ ናቹራል ነው ካልከኝ እኮ ዩ አር ሪዚስቲንግ ላይክ አሁን ኦል ጉድ ብለህ ፈጣሪን እንኳን ዲፋይን ማድረግ እየፈራክ ነው። ቢኮዝ ዩ ኖ ኦል ጉድ ነው አልኩኝ። ኦል ጉድ ነው ናቹራል ነው ስትለኝ ነበረ።
አዎ ናቹራል ነው ማለት ኦል ጉድ አይደለም ማለት ነው እንዴ? አይደለም። ናቹራል ሆኖ ኢትስ ኦል ጉድ አንድ ላይ የሚሄዱ ፓራሌል የሚሄዱ የሚችሉ ሀሳቦች ናቸው ወይ ነው። እና እኔም አንተን አፈንኩ አብዲ ምናልባት በቤት መስጠት በእኔ ላይቭ ነው እናወራለን። ሌሎቻችሁ ወገኔ እዚህ ያላችሁ አንድ ጓደኞቼ አቤት አንድ ጥያቄ እንጠይቅና መውጣት ትችላለህ። ካብሽር ቤት ነው ፍትሽ እስካሁን ድረስ አግኖስቲክ ሆኖ ስለ አሁን ስትወያዩበት የነበረውን ጥያቄ ማውራት ከባድ ነው። ቀጥታ ስትሄድ ጉድ የሆኑ ነገራቶች ስትል ነበርና ስታንዳርድ አለ። አንተ ስታንዳርድ አለ አንድ ነገር ጉድ ነው ለማለት ስታንዳርድ አለ ወይ መጥፎ ነው ለማለት አምና ፑቲንግ ስታንዳርድ ያንተን ስታንዳርድ ነው ኩዌሽን ያደረኩ ያሉት። ስለዚህ በኔ ኦኬ። ስለዚህ አንተ አይልከም ኦኬ። ስለዚህ አንተ ለምሳሌ አንድ ሰው ሳር የሚበሉትን ብቻ ለምን አልፈጠረም ስትል ነበራ ነው። ለምን አልፈጠረም አይደለም መፍጠር አይችልም ወይ እሱም ማለት አይችልም እንዴ? ኦኬ ያው ሳር የሚበሉትን you are misquoting me እና ስለዚህ አንተ ከሳይንስ ወጥተክ ወደ ጥሩ ነገር ወደ ኢቪል መጣሃል። ስለዚህ ስለ ሳይንስ አይደለም የምታወራው። መፍጠር አይችልም ወይ ይችላል፣ አቅሙ አለው የለውም ወይ ያልኩ ነው። ችግር የለም እሱንም የሳር የሚበሉትን ነው ኖርማሊ ፈጥሯልም ሌሎቹንም ፈጥሯል። ኢስ ኖርማል እሱ ችግር የለውም። ምክንያቱም ይሄ አለ ከተባለ በኋላ ይመጣ ጥያቄ ስለሆነ አንተ ግን ጥያቄ አለ ብቻ ማስገኘት አቅም አለው የለውም ነው ስለነበረው ሚስቆት አጣሪ። አይ እሺ ችግር የለውም ችግር የለውም። እና ሳሩ አይጎዳም እንዴ? አሁን የህንጻታ የምድር ይባሉት ይሄ ግሪን ሌንትን የሚሉት ዛፍ ለምን ይቆረጣል ምናምን የሚሉት እነሱንም ለምን ይቆረጣል የሚሉ ሊመጡ ይችላል። አሁን የሰው ልጅ የሚጎዳል እንደዚህ ነገራቶች ለምን ይፈጠራሉ ስትል እነዛም እንትኖች አሉት ብዬ ስለማምን አሉ ብለን እናምናለን። እና እንትን ጥያቄ ልጠይቅ ነው እኔ እና ኢቴስት እና አግኖስቲክ ሆኖ እንደዚህ አይነት ጥያቄ መጠየቅ እንዳለ ነው። አንተ አንድ ሰው የሆነን ሰው ቢገል መጥፎ ነው ጥሩ ነው ለአንተ? ለኔ ከኔ መጥፎ ነው። ከምን አንፃር? ላይክ እሱ ደስ ካለው የሚገልበት ገዳዩ ሰው ደስ ካለው ስለአንተ ሳይሆን ገዳዩ ደስ ካለው አትግደል። እኔ መገዳደል ማይት ሰላም አይሰጠኝም። እሱ መግደሉ ደስ ካለው መገዳደል አያገባኝም። ይጨፍጭፍ የፈለገው መገዳደል ማይት ደስ አይለኝም ለኔ። እሺ አንድ ሰው ለምሳሌ ኦኬ ችግር የለው አንድ ሰው ለምሳሌ እናቱን ቢያገባ መጥፎ ነው ጥሩ? አይ ካንት ሴ እሱን የምነግርህ ከራሴ አንደርስታንዲንግ ላይ ተነስቼ ነው። ጥሩ አይደለም ለኔ ጥሩ አይደለም። አንተ ጋር ጥሩ አይደለም። እናት ጋር ጥሩ ኮኔክሽን ስላለ እናትነት ስሜት ስለሚሰማ ሌላው ቢያገባ ግን ኖርማል ነው። እሱን አታውቅም አንተ ነው ዲፋይን ያደረክ ያለው የራሴ ምክንያት ሊኖረኝ ይችላል። እሺ ህሊና እንደየሰው ይለያል። እና አንድ ሰው ሌላ ሰው ቢያገባ ግን ትክክል ነው? ሌላ ሰው እናቱን ቢያገባ ትክክል ነው ብለህ ታምናለህ? ካገባ ለኔ አይደለም ሰው ለሰውየውስ ያገባ እኔ አላውቅም። ስለሰውየው ምንም የምለው ነገር የለም። ለማንም የሞራል ስታንድ አልሰጥም። ለምን ትከለክለዋለህ? ከለከልኩት ያለው አልሰጥም። ሳይንስ አያረግዝም ይላል። ለምሳሌ ከእናቱ ጋር አንድ ሰው ከእናቱ ጋር ቢያደር አያረግዝም ይላል። ሴሎም ቢለዋል እንቁላል አይፈርስም እያልኩ ያለሁት እኮ እኔ እከለክለዋለሁ ብያለሁ። አርግም አታርግም አልለውም። የኔን ሳይንሱ ምን ይለዋል ግን? ምን ታስባለህ ያልከኝ የኔን ፍላጎት ነው የጠየቀኛል። አይደለም ሳይንሱ ምን ይላል? የጠየቀኛለሁ ሳይንሱም ያንተንም ፍላጎት ጨምረህ ሳይንሱማ ላይክ ለመራባት የሚያስችላቸው እድሜ ላይ ከሆነ ይራባሉ። ኦኬ በጣም ጥሩ። ስለዚህ አትከለክላቸውም ማለት ነው ከእናቱ ጋር ቢጋቡ። የመከልከሉን ስልጣን ማን ሰጠኝ? አይ ትክክል አይደለም ብለህ ትነግራቸዋለህ። ማን ሰጠኝ? የመንገር አለመንገሩ ነው ምን ከጠየቀው እኮ። ስለዚህ አትነግራቸውም። አያገባኝም። አያገባህም። ስለዚህ መጥፎ ጥሩም አይደለም። እሱ ለኔ መጥፎና ጥሩንም ወስነው እኔ ነኝ። ስለዚህ ከአንተ አንፃር ምንድነው ለነሱ አንተ ብትመክራቸው ምንድነው የምትላቸው? ምንም አልመክርም። ለማንም ምንም አልመክርም።
እንዴ ቪዲዮ እየሰራህ አይደለ እንዴ? አንድ ነገር አለ የለም ሳይንስ ነው እያስተማርኩ እያልክ የመከርክ አይደለ? ስለዚህ ጉዳይ ለምን አትመጣም? እያስተማርኩ ያለው ሳይንስ ነው። ስለዚህ ሳይንስም እኮ እንደዚህ አይነት ጉዳይ ባጠገብ ቢከሰት አንተ የማታደርገውን ነገር ሰው ሲያደርግ ለምን አትከለክል? ወይ ጥሩ ነው ወይ መጥፎ ነው ለምን አንተ ሰው ማገለው ለምንድን ነው? እኔማ ሃይማኖት ስለሚከለክለኝ። ስለዚህ ሃይማኖት ቢወክድልህ ትገላለህ። ነፍሰ ገዳይ ሁን አቱን አታውቁ። አይ ሃይማኖት የሚገልበት ነገር ምንድነው? ለምሳሌ ሊገለኝ የመጣን አካል ዲፌንድ አደርጋለሁ። ራሴን ይከላከላል። ገባኝ። በራስህ ግን አንተ ነፍሰ ገዳይ ሁን። እኔ አሁን ከአንተ ጋር አምኜ አልኖርም። ነፍሰ ገዳይ ሁን አቱን አላውቅም። አትግደል ተብለህ አስቆመህ እንጂ ሃይማኖት እኮ አንተ ነፍሰ ገዳይ ሳትሆን ቀርተህ አይደለም። ያዳመጥኩ ነበረ። አሉ አዳምጥ። ግን አቡ ሙአያን እኮ ፕሮቴክት እያደረገው ነው ሃይማኖት። አይ ቲንክ አብዲሳን ግን ፕሮቴክት የሚያደርገው ነገር የለም ነው። አንተ ፕሮቴክት የሚያደርግ አካል የለም ያልኩት። አንተ ክሪቲካል ቲንኪንግ የለህም። የራስህ የማገልበት ምክንያት እሳቤ የለም። ሃይማኖት ስላለኝ ነው የምትለው አይደለም። ሃይማኖት ስላለኝ ለምን አትገልም ብለህ ጠይቀኝ። ጠየቅኩ እኮ ሃይማኖት ስላለኝ። ለምን አትገልም ሲባል እኔ ሰው አልገልም። ምክንያቱም መግደል ጥሩ ስለሆነ አላልከኝም። አትዋሽ፣ አላልከኝም። ሃይማኖት ስላለኝ ነው ያልኩህ። የራስህ ክሪቲካል አንደርስታንዲንግ የለህም። ችግር የለውም አልኩህ እኮ ስለዚህ ሃይማኖት አንተ ሴቶችን ማደብረው ልንገርህ፣ እኔ አለኝ የራሴ ምክንያት አለኝ። የሚነግረኝ መለኮታዊ ኃይል አልፈልግም። እማገባብህ ምክንያት የለም። እናቴ ነች። እናትህ ነች። ሌሎች አንተ እናትህ የማታገባበት ምክንያት ምንድን ነው? ሌሎች የምታገባበት ምክንያት እናቴ ነች። ሌላም ማፈቅራት ሴት አለች። እናቴን ወዳታለሁ። ስለዚህ እናቱን የሚያገባ ሰው ቢኖር አትከለክለውም ማለት ነው። አገባኝም። የመከልከል ማን ነው ስልጣኑን የሚሰጥ? ሰው የመከልከል ያለ መከልከል ማን? አንተ መከልከል አይደለም ጥሩ አይደለም ወይስ ጥሩ ነው ብለህ መናገር አትችልም ነው የምልህ። ጥሩ ነው ወይስ አይደለም አትልም? አልችልም። ማንም ለማንም መንገር አይችልም። ስለዚህ አንድ ሰው እናቱን አጠገብህ መጥቶ ቢያገባ ጓደኛህ ኖርማል ነው የምትለው? ምንም አያገባኝም። ኖርማል ነው አይደለም አልሎም። አይገባህም እንዴ? ከስንት አንተ ግን አሁን ሴቶችን ማደብረው ቁርአን እስልምና አትድፈር ስላለ ነው እንጂ ሴት ደፋሪ ነው ማለት ነው። አንተ አይደል ሴት ደፋሪ ነው በሚለው ውስጥ አለው። ኧረ ቢስሚላ፣ ኧረ እንደው እንደዚህ እንኳን አናወራም። እስካሁን ከኔ ጋር አውርቶ እኔ ስጠይቀው ዘሎ ሲወጣ የራሴን ክሌም ይዤ እንደዛ አይን አብዲ አንተን በጣም በስነስርዓት ባለው እንተማ ስለማውቅህ ምናልባት እንዲህ አይነት ቃላት ያ ነው በስነስርዓት አውርቼው እኮ አቁም ሄዱ እኮ እሱ ነው አይደል ስቆ እሺ ችግር የለውም። አሁን አይ ኢስኖት አባውት እኮ ስለማፍቀር ላይ ካሁን እናትህን ብታፈቅር አንተ ታገባታለህ ማለት ነው። አብዲ ለምንድን ነው ከባዶ ተነስተህ ክሌም የምታደርገው? የሆነ ነገር አሁን በእስልምና ከዝንህን የሆነ ቤተሰብህን ማግባት ይፈቀዳል። ቆይ ይፈቀዳል በእስልምና የቅርብ ቤተሰብህን ማግባት አይደል? አለው እሰማለሁ። ኔትወርክ ከያዘኝ ብዬ እሰማለሁ። ይፈቀዳል በእስልምና የቅርብ ቤተሰብን። እኔ አሁን እስልምና አድርግ ስላለኝ ስላላለኝ አይደለም፣ በራሴ ተነሳ ሃይማኖትን ተወቅ ያዘው። እናትህን ብታፈቅራት ታገባታለህ? እናቴን የማፈቅርበት ምክንያት የለኝም እኮ። ብታፈቅራት ግን ታገባታለህ። አሁን እኮ አቡ ሙአያ ጋር እኮ እያነሳ የነበረው ሃይማኖት ፖይንት እኮ ነው የነበረው ይሄ ነው። ሃይማኖት ባይኖር አንተን አላምንም ትገለኛለህ ስትል፣ አንተም ደግሞ እናትህን ብታፈቅራት ታገባታለህ እያለህ ነው። ምንድነው ሪፊቴሽን እዚህ ጋር? አላረገውም። የራሴ ምክንያት የለም የምትል ከሆነ እናቴ ማፈቅርበት ምክንያት የለም የምትል ከሆነ የማረገውና የማላረገውን ዲሳይድ ማድረግ እኮ እናቴ ማፈቅርበት ምክንያት የለም የምትል ከሆነ ኧረ በደው እናቴ ማፈቅርበት ምክንያት የለም የምትል ከሆነ አቡ ሙአያም ደግሞ ሃይማኖት የምለቅበት ምክንያት የለም ሊልህ ይችላል። ቤዚካሊ ሶስት እናትን ብታፈቅር አንተ አንድ መስመር ነው የቀረህ ማለት ነው። ሁለተኛው ፖይንት ኦፍ ቪው ምንድን ነው? ሞራል ቫልዩ አለህ ወይ ነው። አንተ እንደ አግኖስቲክ ሞራል ቫልዩ ከሌለ በሰብጀክቲቭ ፖይንት ኦፍ ቪው ቅድም ፎከስ ያነሳልህን ፖይንት ስላለ ነው። በሰብጀክቲቭ ፖይንት ኦፍ ቪው እንዴት ፕሮብለም ኦፍ ኢቪልን ከጋድ ኮንሽስነስ ጋር ልታገናኝ ይችላል? ወይም ደግሞ ኮንትራዲክት ልታደርጉ ኦል ጉድ ብሎ ፈጣሪን ዲፋይን ስላደረገው ነው። ሞራል ቫልዩ ሰብጀክቲቭ በሆነበት አጋጣሚ ለኮንሽስነስ ጋር ኮንትራዲክት የሚሄዱበት አጋጣሚ የለም ነው። ሰብጀክቲቭ በሆነ ፖይንት ኦብጀክቲቭ በሆነ ፖይንት ኦፍ ቪው ላይ ሞራል ቫልዩ ቢኖርህ ኖሮ አንተ ያንን ፖይንት ኦፍ ቪው ልታነሳ ችል ነበረ። ማለትም ከፕሮብለም ኦፍ ቪው ወይም ነገር ከምንድነው ነገር ጋር እያይዘ የአምላክን ኮንሽስነስ ወይም ኦል ጉድ ምናምን የሚባሉ ዴፊኒሽኖችን ኮንትራዲክት ልታደርጋቸው ችል ነበረ። ሰብጀክቲቭ የሆነ ፖይንት ኦፍ ቪው ይዘህ ግን ይህንን ፖይንት ልታነሳ ችልም። እዛ ጋር ነው ችግሮች የሚፈጠሩት። አሁን እዚህ ጋር ነው ችግር የተፈጠረ ይመጣው። እዚህ ጋርም እንምጣ። ሃይማኖት የሚለቅበት አጋጣሚ ስለሌለ አንተ ልትል አልችልም። እመነኝ ቢልህ ከሆነ ምን
ኦብጀክቲቭ ዴፊኒሽን ያስቀመጠው ሃይማኖት ነው ክሌም ያደረገው ፈጣሪን ኦል ጉድ ያለው እንጂ ፈጣሪ ኦል ጉድ መሆን አለበት። ሞራል ቫልዩ ከሌለ አንተ እንዴት ነው ሰብጀክቲቭ ፖይንት ኦፍ ቪው ልታነሳ የምችለው? ማለት ኦብጀክቲቭ ፖይንት ኦፍ ቪው ልታነሳ የምችለው ከኮንሽንስ ጋር ተያይዞ አሁን ከአንተ አንጻር ማንን መከለክልበት አጋጣሚ የለም። ማለትም ቤዚካሊ እንኳን ያንን ነገር ልጠላ የምችልበት አጋጣሚ የለም። ማየውን ነገር ነው ፋክቱ እንትን ነው። ለምሳሌ አሁን አንተ ቡና በስኳር ማለት ሰላም አይሰጠኝም እያልኩ ልጠላ የምችልበት ነገር የለም እያልከ እኮ ቡና በስኳር የምትወድ ከሆነ መግደሉን ያንን ሰው በምን መልኩ ነው ትክክል አይደለም ልትል የምችለው? ለእኔ ሰላም አይሰጠኝም። ለእኔ ሰላም ካለመስጠት አንጻር ያንን ነገር ላይክ ሀፕን ባያደርግ እመርጣለሁ። ለእኔ እኮ ለአንተ ነው ሰላም። ያ ሰው ግን ልጆቹን የሆነ ሌባ ሊገልበት እንጂ ተግባሩ በራሱ ትክክል አይደለም ማለት ትክክል ነው ማለት አንድ ትክክልና ስህተት የምንልበት ዩኒቨርሳል ዴፊኒሽን የለንም። ሰብጀክቲቭ ግን ያንተ አብዲሳ ያንተ ሳብጀክቲቭ ፖይንት ኦፍ ቪው በምን ተጽዕኖ ውስጥ እንዳለ መናገር እችላለሁ። እንዴት መሰለ? ለምሳሌ አሁን በጣም ክሪቲካል የሆኑ ፖይንቶች ስለተነሳ ሞራል ቫሊዩ የሚባለው አስፔክት ላይ አብዲሳ እድሜ ልኩን ሲኖር የኖረበት ኤክስፖዠር አለ አይደለ? አሁን እኛ የምናውቀው አሁን ለምሳሌ ሞራል ቫሊዩ ያንተ ሞራል ቫሊዩ የተገነባው በሪሊጂየስ በሆነ ሶሳይቲ ውስጥ ስለሆነ አሁን ሞራል ቫሊዩ ሲገነባ ሶሳይቲው ነው የሚገነባው። አሁን በፊት ላይክ ሌላ ቦታዎች ላይ ሼም ብለን ነው የምናስቀምጠው ላይክ ዌስተርን ላይ ምናምን፣ ግን ባይት ሰልፍ ሞራል ቫሊዩ አንተ ሞራል ቫሊዩ የተገነባው ሃይማኖት ክሬት ባደረገው ሶሳይቲ ውስጥ ስለሆነ እናት ማግባት አእምሮህን አይፈቅድልህም። ገባህ? ስለዚህ የአንተ ሞራል ቫሊዩ ይሄ በአንተ ፖይንት ኦፍ ቪው ራሱ የታየህ እይታ ሃይማኖት ክሬት ባደረገው ሶሳይቲ ውስጥ የተቀመጠ ሞራል ቫሊዩ ነው ያንተ ሳብጀክቲቭ ቪው ራሱ። ገባህ? አይደለም ላይክ ስናድጉ ሁላችንም በዛ መልኩ ነው ያደግነው። ግን አሁን ላይ ላይፍ ላይ ሀፕን የሚያደርጉ ነገሮችን ኤቭሪቲንግ ከራሴ ለራሴ ራይት ኤንድ ሮንግ ብዬ አክት የማደርግባቸው ነገሮች ከኔ ነው የሚነሱት። ገባኝ። አሁን ለምሳሌ አንተ ሙስሊም ቤተሰብ ውስጥ ነው ያደግኩት ከልጅነት። ግን ያ ነገር ለምሳሌ ቅርብ የሚተዋወቁ ልጆች ቤተሰብ ሲጋቡ እያየሁ ነው ያደግኩት እስልምና ውስጥ። ያ ነገር ግን ቅርብ ቤተሰቤን እንዳፈቅር አላረገኝም። አሁን ስለሱ አይደለም ሀሳባችን፣ ጥያቄያችን ስለሱ አይደለም። አሁን ያ ለምሳሌ ሶሳይቲችን የራሴ ስታንድ አለኝ። የሆነ ተጽዕኖዬን ተቋቁሜ የምቆምበት የራሴ ክሪቲካል ቲንኪንግ አለኝ። አያስፈልገኝም የሆነ ውጫዊ አካል ትክክልና ስህተትን እንዲነግረኝ አልፈልግም ነው የምልህ። ሀሳቤን አዳምጠኝ አንዴ አብዲ። አሁን ለምሳሌ አሁን እኛ ወደኋላ ሄደን ስለ የሰው ልጅ ስለ ሞራል ቫሊዩ ወደኋላ ሄደን ስናይ አሁን ለምሳሌ አሁን በእስልምና ውስጥ በሰለም ጊዜ ሴት ልጅ ከነ ህይወቷ ነበር የምትቀበረው። አሁን አንተ ባለህ ሞራል ቫሊዩ ላይ ያንን አምነህ ትቀበል ነበር? ያንን ልክ ነው ብለህ ይቀበላል ያንተ ሳብጀክት ፖይንት ኦፍ ቪው? ሶሪ ምን አልከኝ? ሰለም ጊዜ ሴት ልጅ ከነ ህይወቷ ትቀበር ነበረ። አሁን ያንተ ያለው ይሄ ሳብጀክቲቭ ሞራሊቲክ ይሄ ሳብጀክቲቭ ሞራል ቪውክ ያንን ይቀበላል? አይቀበሉም። አዎ። ስለዚህ ሶሳይቲው በራሱ እንደዚህ አይነት ነገራቶችን ኤክስፒሪየንስ እያደረገ የነበረ ሶሳይቲን ሃይማኖት በራሱ አስተካክሎት የመጣ ሶሳይቲ ላይ ነው እኛ የተፈጠር ነው። ስለዚህ አሁን የኛ ሳብጀክቲቭ ሞራል ቫሊዩዋችን በሃይማኖቱ ተጽዕኖ ውስጥ ይሄ ሀቢትና ቢሄቪየር የምንለው አቶሚክ ሀቢትስን አንብበዋል ብዬ አስባለሁ። እና ሀቢትና ቢሄቪየር የምንለው ነገሮች ላይ ትሩ ታይም ያሳለፍከው ኤክስፖዠር ከኤንቫይሮንመንት የምታገኘው ኤክስፖዠር እኮ አንተ ላይ ተጽዕኖ ያደርጋል አይደለ? ለምሳሌ ፓራሊ ቮይስ ኤንድ ሊስነር ምናምን የምንለው አእምሮ ሁለት ፓራል ሀሳቦችን የሚያመጣበት ጉዳይ ላይ ምናምን ስናወራ እነዛ ሁሉ ነገራቶችን ትሪገር የሚያደርጋቸው ያሳለፍነው ኤክስፖዠር ነው። ትክክል ነኝ አይደል አብዴ? ትክክል። ተጽዕኖ አለው። ስለዚህ አሁን አንተ ሳብጀክቲቭ የኔ ሳብጀክቲቭሊ የማየው እኔ ሳብጀክቲቭሊ ስለመሰለኝ ብለህ የምታደርጋቸው ሀሳቦች በራሱ ሃይማኖት እኮ አስተካክሎት በአንድ መስመር ውስጥ ያመጣቸው ነገሮች ናቸው እንጂ ከዛ በፊት ላይ እኮ የሰው ልጅ አንድ ወንድ ልጅ አንድ ሴት ልጅ ከነ ህይወት አይቀብር ነበረ።
ስለዚህ ያንን አሳልፎ መጥቶ ነው አሁን ያለንበትን የሞራል ቫልዩ ላይ የመጣ ነው ገባ። ስለዚህ አሁን ያንተ አስተሳሰብ ራሱ በየትኛውም ሪሊጅን ፐርስፔክቲቭ ብናየው ገብተዋል። ያንን ነው ያንተ ያለው እንጂ ከነዛ እንትኖች ኮተ ነው ኮሌክቲቭ ዲሲዥን ሶሻል እንትን አለን አይደል እንዴ? ህግጋቶች አሉ። ኮዲንግ ከኮዲንግ ካወራንማ የመጀመሪያው የትኛው ነው? ኮዲንግ ህግ አለና ኮዲንግ ሳይሆን ህግ ኮሌክቲቭ። በጣም ጥሩ። ይሄን ቻፕተር ካነሳው ደግሞ በጣም የሚያስገርም ነገር ልንገርህ። የመጀመሪያው ህግ ያወጣው የት ነበረ? ህግ ለሙሉ ህግ በህግ ደረጃ መንግስት ለመጀመሪያ ጊዜ በህግ ደረጃ መስራት የጀመረው ምን ላይ ነበር? የትኛው ስልጣኔ ላይ ነበረ? ሂስትሪ አንተ ስለምትሻል አይ ቲንክ ምን ነበር? ሜሶፖታሚያ ነው። ሶሪ ምን አልከኝ? ህግን በመንግስት ስርዓት ውስጥ ለመጀመሪያ ጊዜ የተጠቀሙት ሜሶፖታሚያ ላይ ነው አይደል? ምንድን ነበር ስሙ? በጣም ብቻ ያንን ራሱ ገብተህ ብታይ ህጉን የወሰዱት ኮድ ያደረጉት ከሃይማኖት ነው። በጣም በሚያስቅ ሁኔታ ማለት ነው። ኦኬ። ስለዚህ አሁን እኛ ኢቭን የትኛውም ሀገር ላይ ያለን ህጎች ብታያቸው ኮድ የሚደረጉት ከሪሊጅን ውስጥ ነው። ከዛ በኋላ ከዳይቨርሲቲ ውስጥ የተለያየ ሃይማኖት ውስጥ ሆነን የተለያየ ፐርስፔክቲቭ ውስጥ ሆነን ህጎች ኮድ ሲደረጉ ሀገራት አሉ አንዴ እና ታዲያ ለምሳሌ አሜሪካ ህጓን ኮድ ያደረገችው ከካቶሊክ ቸርች ቁጥር አሜሪካ ለምሳሌ አሁን ህጓን ኮድ ያደረገችው ከካቶሊክ ቸርች ነው መጀመሪያ ያደረገችው። ከዛ በኋላ ሌሎቹንም ኮዶች ገብተህ ማየት ትችላለህ። ከየናንዱ ሪሊጅን ኮድ ህጎችን ወስደዋል። ኮድ ሲደረግ ባይ ዘ ዌይ ሩል ራሱ ኮድ ሲደረግ ከእንደዚህ አይነት አስፔክቶች ነው። ከምንም ነገር አልመጣም። የመጀመሪያው ህግ ራሱ ሲነሳ ከሃይማኖት ነው አልኩህ። ገብተህ ማየት የምችለው ነገር ስለሆነ ማለት ነው። እንደውም ልንገርህ እዚሁ ላይ በግምት ከማወራ ቼክ አድርጌ መንገድ እችላለሁ። ገባኝ እያልኩ ያለሁት ኢትስ ኖት ኦልዌይስ ላይክ እንደ ሰሜን ኮሪያ ያሉ ሀገራትም አሉ ላይክ እንደዚህ አይነት ተጽዕኖ የሌለባቸው ግን የራሳቸው ህግ ያላቸው። አዎ አሁን ያ ሰሜን ኮሪያ በቃ እሺ እናመሰግናለን። ቴንክ ዩ ቬሪ ማች ዌልካም። ኦኬ በእኔ ላይፍ ገብተን እስኪ አንዳንድ ልጆች እናወራለን። እንደነው አመሰግናለሁ። ፒኬ ቴንክ ዩ። እሺ አብዲሳ እናመሰግናለን። ፎከስ ጀዛከላህ። አሪፍ ቆይታ ስለነበር ነው የተውኳችሁ ማለት ነው። አንተና አብዲሳንና ብዙ አሪፍ ነገሮችን ሰምተናል። ከሁለታችሁም አሪፍ ነገር ነው የሰማነው። አላህ ኸይር ጀዛን ይክፈልህ። ጥሩ ፖይንቶች ተነስተዋል። ብዙ አስተማሪ ነገሮችም ነበሩት። እናመሰግናለን። እዚህ ቤት ግን ለወደፊቱ ብዙዎቻችሁም እንድታውቁት ማለት ነው ኤቲስትና አግኖስቲክ ጋር ሁሌም የምናወራበት ቤት አይደለም። እስልምናና ክርስትና ላይ ንጽጽር የምንሰራበት እንዲሁ ደግሞ እስልምና ላይ ያሉ ጥያቄዎችን የምንቀበልበት ቤት ነው። ሜቢ አንዳንዴ ፕሮግራሞች ሲዘጋጁ ነበር ለኤቲስቶች እና ለአግኖስቲኮችም ጭምር ሲዘጋጁ ነበር አንዳንዴ ፕሮግራሞች። እሱ አሁን ላይ እየተዘጋጀ አይደለም። ዛሬም አጋጣሚ ሞዴሬተር ነው የሳበኝ ስላለኝ በቃ ከገባ አይቀር በሚል ነው አብዲሳ ማለት ነው እዛው ያስቀጠልናችሁ። ከዛ አንጻር ነው ቢግ ሚች እየወጣው ነው እየዘጋው ስለሆነ አሁን ላይ ሙስሊምም ክርስቲያንም አዲስ ሰው አላደርግም። ኦሬዲ እየዘጋው ነው ላይቡን እና ፎከስ ጀዛከላህ። ድምጽህንም አቆም መሰለኝ። በጣም አመሰግናለሁ። ሹክራን ፒኬ። ያው ሌላ ቦታም ተጫወተን እናውቃለን። ጀዛከላህ። ሹክራን። ጠርጥሬያለሁ። እሺ ሰዎች በቃ አሁን 470 ሰው ውጡልኝ። አንድ ሰው አልፈልግም። ውጡልኝ። ደህና አደሩ። ሌላ ቀን እንገናኛለን ኢንሻአላህ። ያው ነገ ምናምን ሌላ ቀን ኢንሻአላህ እንገናኛለን። ውጡልኝ ስል ዳኢንም ጃቢርንም ሙስሊምንም ይጨምራል። ሰዎች እዚህ ገስት ላይ ያላቸው አልፈማል ማለት ነው። እርግጠኛ መሆን እፈልጋለሁ።